አዲሱን መጽሐፍ ሁላችሁም እየገዛችሁ ምንም ይለው ነው ባጫ ደበሌ ስንገባ ስንጨፈጨፍ ስንገባ የሰራሽ ወደ ሽምቅ ውጊያ ይገባል። ዝዋ ባባ ይሄንን አሁን ፋኖ ቸብችቦ መግዛት አለበት። አዲ ማይ ባል አውቀባ እንዴ አንተ እኔ ዛሬ በቃ ሆዴን ነው ሲያመኛል። ውጊያ ነው ኢማጂን። ከዛ ሽምቅ ጨምርበት። ይሄ ውጊያ እግዚአብሔርን ባጫ ደበሌ ዛሬ ጽፎ ያስመረቀው መጽሐፍ ነው። 187 ፔጅ አለው። ይሄ ለፋኑ የሚጠቅም ነው። እናቴን ሽምቅ ተዋጊዎች በዚህ ሰዓት እነሱ ብቻ ናቸው። ኧረ መሀሪ እንዳይሰማይን ፎቶ አንሳ በእናት መሀሪ ከሀገር ተዋርድ ላይ የጦር ጥበበኛው ጭራሽ ሽምቅ ውጊያ ብሎ መጣ። የስድስት ሉክ ደብተር ነው የተጻፈው። ትግራይ የዝማ ማጣራት አለብኝ። እናቴን እየቀለድክ ነው። ኤአይ ነው ይሄ ነገር። ላሳየህ እንዴ? ቆይ ሌላ ላሳየሽ። መሀሪ እና ኢትዮጵያ ጄኔራላት ሽምቅ ውጊያ ይብላሉ። በዚህ ሰዓት ይሄን ቢጽፍ የሚያምርበት ዘመነ ካሴ እንጂ ጄኔራል ባጫ አይደለም። እንዴ ኬክ አንተ ነገር እውነት ነው። ኢታማዦርም መርቆታል። እስቲ በትልቁ አድርገው በጌታ ያኛውን የዛኛውን አድርገው በእናትህ መሐሪ ጉድ ስማ ወይ ናይ ጸረ ሽምቅ ውጊያ ጥበብ በባጫ ጀነራል ባጫ ጀበሌ ተሐቲሙ ናብ ህብረተሰብ ወሪድለ እዚ ዝጠቅሞ ሰብ ናይ ዘመነ ካሴ ፍልጠትን ርእቶን እዩ። እስቲ በትግርኛ አስተዋውቅለት በእናትህ። ኧረ እኔ ማስታወቂያ ለመስራት ሳይሆን እኔ አሁን አብዲሳ ተጠየቀ። ቆይ ጄኔራል አይደል እንዴ እሱ? እንዴት ነው የሽምቅ ውጊያ ምናምን የሚለው ግን? ወይ ጉድ! ሽምቅ ውጊያ ይኸውልህ፣ ሽምቅ ውጊያ ራሱን በቻለ ጥበብ ነው። ሽምቅ ውጊያ አሁን እኮ የባጫ እኮ በጣም የሚገርምህ እኮ ሽምቅ ውጊያው የምትቀለብስበት ጸረውን እኮ ነው። ጸረ ሽምቅ ውጊያውን እኮ ይጻፍልህ። አስበው፣ የጥበቦች ጥበብ ማለት ነው። በቃ ይህንን ነገር ዘመነ ካሴ ነው እንትን ማድረግ ያለበት፣ ማንበብ ያለበት ያለ የፋኖ እንትን እናቴ ሚስጥሩ ዘዋ አምባሳደር አልነበር እንዴ? እንዴት ነው አሁን ይሄንን ውጊያ ይወቀ ይሽምቅ ውጊያ የተዋጉት ባጫ ደበሌ የት ነው? አሁን ነው የአማራ ክልል ነው የትግራይ ፉል ጦርነት ነው። እንዴት ነው? ቆይ እስቲ ያቺ 8 ወር ውጊያ ላይ እኮ ሽምቅ አይደል የነበረው? ጅዋ ማረም ጅጅጋ ምናምን ሲጠፈጠፉ ጉሮሮ ምንም ሲጠፈጠፉ ነው። አንዳንድ ነገሮች ተመረዋል እና አልከሸፈም። አሁን ጸረ እንዴት ነው የምትለው? ቆይ እንዴት ነው ለዛ ለተዋጉት ውጊያ ጸረ ነው እነሱ። አሁን ደግሞ አዲስ ደግሞ ሽምቅ ውጊያ ስታይል እንዳለ እኮ ያን ሽምቅ ውጊያ ስታሸንፍ እኮ ነው ጸረ ብለህ አሁን እኮ በዛው ውጊያ ተሸንፈዋል እኮ። ቢሸነፉም ውጊያውን ስለሚያውቋት እቺን በዚህ ብናረጋት ብለው ነው እነሱ የሚያስቡ። ዘ ፕሮብለም ምንድነው መሰለህ? ሽምቅ ውጊያ በየቀኑ አዳዲስ ነገሮች ይፈበረካሉ። ባጫ ደግሞ አምባሳደር ነው። እነዚህ ነገሮች ዛሬ ያለበትን የውጊያ ጥበብ ደረጃ አያውቀው። አሁን ምንድነው እኔ የሚያሳስበኝ ምንድነው ታውቃለህ? የእሱን መጽሐፍ ብርሃኑ ጁላ ምንድነው መሰለህ ያለ ይሄ የሽምቅ ውጊያ እንትን ከዚህ በፊት ተጽፎ ነበር። እስከዛሬ ግን አልታደሰም፣ በአዲስ መልኩ አልታደሰም። አሁን የባጫ መጽሐፍ ለዚህ ጥሩ ትምህርት ይሆነናል አለ።
እኔ አሁን ትልቁ ስጋቴ ደግሞ ይሄንን ዶክትሪን አድርገው ወደ ሰራዊት አውርደው ይሄን ሰራዊት እንዳስበሉት ነው የፈራው። ወይ ጻረው እንዴት ነው አሁን? ጻረ ማለት እንዴት ነው አሁን? ሽምቁ እንዴት አይ ነገር ትንሽ እንትን ይላል። አሁን ይህንን መጽሐፍ ታዲያ ያነበቡ ሰዎች እንትን አይጠነቀቁም? በቃ ሊበሉ ነው። በቃ ሰራዊቱን ሊያስበላ ነው ሰው። ወይ መሐሪ አብያ ለኻ መሐሪ ብርሃኑ እኔ የሚያናደኝ አብይ አህመድ አሁን ብርሃኑ ጁላ ደግሞ መጻፊያ እንደው አንድ የትግራይ ጄኔራል አንድ መጽሐፍ አይጽፍም። እንትና ላምጣልህ እኮ ሬድዋን ሁሴን ግራ ገብቶት የተነሳውን ፎቶ ላሳየው እዚህ ምረቃው ላይ ላምጣ። አሁን በኢትዮ ፎረም መከታተል ነው ሲከተክታቸው። የፋኖ ታጣቂዎች ይህንን መጽሐፍ ሙሉ ለሙሉ ገዝታችሁ ማንበብ አለባችሁ። ሊያጠቋችሁ እንደሆነ እንዴት ነው ጸረ ሽምቅ ውጊያ አቶ ባህሪ ጀግኖቻችሁ ምን አመጡ? አዲስ ነገር መጽሐፍ እያሳተሙ ነው። ጸረ ሽምቅ ውጊያ ብለው ጸረ ሽምቅ ውጊያ አገርና አገራዊ ሰራዊት እየመራ የምን አባቱ ሽምቅ ውጊያ ነው? ጸረ ነው። እንዴት ማጥፋት እንዳለብህ ነው። ድሮን አለ ምን አለ ሲባል አልነበር? መስራት ቢያሉ ድሮኖቹ አሁን ወደ ጸረ ሽምቅ ውጊያ ገብተዋል። አሁን ሽምቅ ውጊያም ሊጀምሩ ይችላሉ፣ አይታወቅም። ሽምቅ ውጊያ ጸረ ሽምቅ ውጊያ እየገባ አይደል? በሺዎች የሚማረክ ያለው መሐሪ ጉዳችሁ አቤት ደህንነቱ ስራ አቁሞ ነው። ግን የሽምቅ ውጊያ መጽሐፍ የሚጽፉልን በመጽሐፍ ጅቦዬ እኮ ምስኪን የለም እኮ ያለ መስሎታል። በባጫ ደበሬ ጦርነት ሊያሸንፍ እያሰበ ባጭቺና ጁሊቲ እንዳለ ጄኔራሉ ተሰብስቦ ይለኝ ባጭቺ በርጫዋን ሰጥተህ ሺሻዋን ለቁስላት ሲጋራዋን በላይ ላይ ስጣት። በቃ ስርዓት የኢትዮጵያ ጄኔራሎችን በዚህ ደረጃ አታንቋሽሽ። እኔ እኮ የማረኩት አላወራንም፣ ስለ ፊልጶስ አላወራንም። አሁን እኛ መጽሐፍ ፊልጶስ እኮ ባጫን የማረከው እኮ ነው። ምን ነካ አንተ? እሺ ትግራይ አዴ ወይ እና ይሄ መጽሐፍ ትግራይ አዴ ዜም ጋር አንድ ታይም ዝገብሩ ዘሎ ዜማ ጋር ነው ታኪው አይ እኛ ሀገራችን ነው ባይዞ ማሪ ረፍ ምን ነው ብሮዱ ሰማ በጀት አውዛዩ በጀት ከተወር ሂታጺና ዝላአኩም ለምስሊኩም ሁዋ ሆደና ዲደዲ ደፋር ሰፎን እንኳን ባህሪ ፖለቲካ እሺ خلوة معري تقصد ده خلوة لبيك አይ መጽሐፉ ዙሪያ መጽሐፉ ምናስብ አልሰማውም። መጽሐፉ የተጻፈው ለምንድን ነው ያለው? ትግራይ ሀደግ ለማን ኧረ ሽምቅ ውጊያ እንጀምራለን በሚል ነው። ኦኬ ደህንነቱስ አሁን እንዴት ነው? ደህንነቱ ስራ አቁሞ ነው ወይ? ደህንነት ማለት አሞት ነበር እንዴ? እስቲ ስለ ደህንነት ከስር በጣም የሚገርም አንድ ኮሜንት ባይዙ ያያጀው የኢትዮ ፎረም የእንትናቸው የትንታኔያቸው ርዕስ ተብሎ ማለት ነው በሽምቅ ውጊያ ተማርኮ ጸረ ሽምቅ የሚል መጽሐፍ ወታደሮቹ እንዲያነቡት ነው። ይሄን በሐሳብ መዋጋት ጀመሩ። ታዩት እንትኑ ይባሉ ወይ ይሄ በግርማ ወይ ታልፍኝ ሰው ግን አንተ ቀሌታችንን እኮ ያከናነቡ ሊመቻቸው ኢትዮ ፎረም ይላል ከልዋ ማሬ አረ ገና እኮ ነው ርዕሱን እኮ ርዕሱ ሊሆን የሚችለው የሀገራችንን
የመንደር ዱርዬዎች መዋጋት ካቃተን እንዴት ነው ሀገር ከሀገር ጋር? ይሄማ ራሱ ነው ኢትዮ ፎረም ነው የጻፈው። ኮሜንት እየቀለድክ ነው ወይስ እንዴት ነው? ወይስ እንደዛው ነው? ክላስ ስለገባኝ መጽሐፉ የተጻፈው በዛ ዙሪያ ነው ወይስ እየቀለድክ ነው? ኧረ ይኸው ምርቃው ላይ እኮ ምክትል ኢታማጆር ሹም አበባው ምናምን ጠቅላይ ኢታማጆር ሹሙ ሁሉም። እኔ ግን ይገረመኝ እዚህ የደህንነት ቢሮ ኃላፊው የሬድዋን ሁሴን አይ ጉድ እያለ መሰለኝ አስተያየቱን አይተዋል። ገርሞት ነው ቆይስ ሞቶ ይታም እውነት ነው ነገር አረ ዩቲዩብ ላይ ግን የለም። ፋና ላይ ገባና ያው ፋና ላይ ይሄ እንደ ሀገር ሊወገዝ የሚገባ ነገር ነው። አዶናይ ምን አረገ? እንደ ሀገር ሊወገዝ የሚገባ ነገር ነው ያልኩት። አንድ ሀገር የመንደር ዱርዬ መዋጋት አቅቷት መጽሐፍ የምትጽፍ ከሆነ ይሄ ከባድ በጣም ትልቅ ስጋት ነው። አርፈሽ አትቀመጭም? የለም እናቴን የለም። አንተ ሰው ምንድን ነው የሌለው? ፋና ላይ ራሱ የለም። ቆይ እናጣራ ይሄን ነገር ካልዋ ምን ብዬሽ ነበረ? ሰይምሽ እኔ አልክልም መጥቼ ነው የምሰጥህ። አትቀልጂ እናቴን አትቀልጂ። እስቲፋን አምባሳደር ባጫ ደበሌ የተጻፈው የኔ አምላክ አንተ ይሄ ነገር እውነት ነው? ማሪ እና አጀንዳ ካላረክ ዛሬ ዋጋ የለም። አምባሳደር እሺ፣ ምዕመናን ሀሳብ አስተያየታችሁን ስጡ። ይሰማል? ጅብነት እንዴት ነው አለ ግን በቴሌግራም ብታወሩ ይሄ እኮ እንደ ሀገር ውርደት ነው። ምን ብዬ ላውራ? ግሩፕ ላይ አወሩ። ይሄንን እኮ ግብጽና ኤርትራ ቢሰማ መስባ ምን ይላሉ? እንዴ እስከዚህን ድረስ መጽሐፍ የሽመቆ አንቺ አማራ አይደለሽ የኔ ቆንጆ? እና አማራ በሆን ታዲያ እኮ ኢትዮጵያ እኮ መጽሐፍ እኮ ለአማራ የሽምቅ ውጊያ ይጠቅማል እኮ። አሁን ነው ገዝታችሁ ለፋኖ ማሰራጨት ያለባችሁ። እንዴት ነው የምታስበው? ሳናነብ ሲጀመርኛ መች ዋጣ የጻፈው ጽሁፍ ተጠቅመህ አንተ ውጊያ ልታሸንፍ ታስባለህና ነው አንብቡ ትላቸው አማራ ልታስበላቸው ፈልገህ ነው? ዘዋ መጽሐፉ ምን እንደሆነ ታውቃለህ? የተጻፈው ጸረ የሽምቅ ውጊያ አየህ፣ ጸረ ነው እንግዲህ እንደዚህ አድርገን እንዋጋለን ነው። መጽሐፉን ካነበቡት ደግሞ ያወጋጋቸው ስታይላቸውን ስለሚማሩበት ስለሚያነቡት ከመጽሐፉ ይጠነቀቃሉ። ገባ? በዚህ ሰዓት አሁን ለፋኖ በጣም አስፈላጊ የሆነ መጽሐፍ ነው። የባጫ የውጊያ ስልት ከባድ ሆኖስ እንዲጠነቀቁ እየነገርክ ነው ማለት ነው። ሲጀመር አንተ ሻቢያን አይደል እንዴ? ምን አገባ እንዳለ እንደውም ትግራይ አደይ የባሰው ገብተዋል። ለሰራዊቱ እንዳያወርዱትና ይሄ ነገር ሰራዊቱ እጠቀማለሁ ብሎ እንዳይበላ እሱ ትግራይ አደይ ይሄንን ሰው እንቃወመው እናስወጣው። ኤርትራዊ ነው እንዳያስበላና ኤርትራዊ ና መጽሐፉ ኦልሬዲ እኮ ኤርትራ ላይ ተተርጉሟል። ይሳቅበት ነበር ዛሬ በትግርኛ ታዲያ በቃ የሳቁ የተረጎሙ ይስቁበት ነበር አክቲቪስቶቹ። ወይ አምላኬ በቃ አወል ሲድ አልቀረበም። እንደ አወል ሲድ እንዴት ያቀርባል? ግን መሐሪ ማለት ንስካት እስቲ እኔ እኮ
እንኑርበት ነው አዲ ትግራይ አዲ እንኑርበት ገደበለ ዘይፈረስ መጽሐፉ ላይ አስተያየት እኮ ነው እንጂ ሌላ ፖለቲካ እኮ አላወራንም። ይህ ሻዕቢያ ግን ምን አስቡ ነው? በስመ አብ። እሺ ናታን ጅብ ይብላና ቆይ። አዎ ሀሳብ አስተያየት አለ። ቅድም ታዬ ደንደአን አስገብተህ አጀንዳ እያደረክ ነው። አሁን ደግሞ ባጫ ደበሌ ነው አጀንዳ። ትግራይ አዴ ነው አዲስ የፋኖ መሪዎች ዝም በል ቆይ ልጨርስ ሀሳቤን። ባይዋጥልም ቢዋጥልም ልጨርስ። ስንት እኮ አጀንዳ የሚሆን የፋኖ ጉዳይ የሻዕቢያን የወያኔ አጀንዳ እያለ ጥቃቅን ነገሮችን እያነሳ አሁን ሌላውን አጀንዳ አድርገህ ጅቦ አሁንማ በጣም ወርዳሉ። አምባሳደር እና ጄኔራል ባጫ ደበሌ የጻፉ አጀንዳ የሚሆኑ ነገሮች ስማ፣ ይሄ አሁን ትንሽ ነገር ነው። አምባሳደር ጄኔራል ባጫ ደበሌ የጻፉት ነገር ይሄ ትንሽ ነው አይደለም። መቅደም ያለበትን ይኸውልህ ስማ፣ ናታን ባጫ ደበሌን ጥቃቅን ትለዋለህ። ጥቃቅን አልኩህ ባጫ ደበሌ ዝም በል። አጀንዳ ሊሞላ የሚችልና አጀንዳ ላይሞላ የማይችል ወሬ የእናንተ የፋኖ ለምሳሌ ናታን እዚህ እኮ ዝም በል እባክህን፣ አትለፍልፍ። ኤርትራዊ ፊት ባጫ ደበሌ የአሳ ትራፊ ይኖራል ኖረ እኔ ምን አገባኝ? የአሳ ትራፊ ይኖራል ምን አገባኝ? እኔ ትክክል ነው። ኧረ እናትህ ልብዳት አንተ ከፈለክ አንተ የአሳ አሁን መሀሪ አልተሳሳትም። ናታን አንተን የተሳሳትከው እሷም አቁም ስንለው አቁም ቀጥታ እናቴን በኢትዮጵያ ጉዳይ አያገባኝም ብሎ እንጂ ማላገጥ ይችል ነበር። አንተ ለምን ትሰድበዋለህ? ሁለተኛ ደግሞ ትግርኛ የሚባል አንድ አይነት ቋንቋ ያለን ሰዎች ነን። ቢያንስ ቋንቋ ያስተሳስረናል። እንዴ ነውር አይደለ? ለማንኛውም በባጫ ደበሌ የጸረ ሽምቅ ውጊያ ታክቲክና ጥበብ ተመልሰን ትልቅ ፕሮግራም ስለምንይዝ ውድ አድማጮቻችን ይህ ነገር እውነት ነው ሆነ ትግራይ አዲ ከየት አመጣው ነው የሚለውን ፌስቡክ ላይም ዩቲዩብ ላይም ገብተን ቼክ እናደርጋለን። ካየንና ትንሽ መጻፉን ገረፍ ካደረግን ግን ገና የብልጽግና አባላቶች መጽሐፍ የማሳተም ጥበብ እንዴት በ7 ዓመት ውስጥ አብይ አህመድ የመደመር መጽሐፍን ለ3ኛ ዙር አሳተመ። ባጫ ደበሌ ለምን ይቅርብኝ? የባጫ ደግሞ ደስ የምትርስ ነች። አዎ ጅቦ ሰይድዋ እንዴት ነህ? አንተ ሰውዬ ጋር እኮ አብረን ነበር። ወላሂ በጣም ጥሩ ሰው ነው። ላይ ቀርቦ ላይ አንተን 17 ቀን አስረው እሱን 7 ዓመት ከሱ እኮ አንተ እንዲሁ አላህ ሲተፋ እኮ ነው ሲተፋ። ምን እንዳለ ታውቃለህ? በጣም ጥሩ ሰው እና 3 ቀን ነው እኛ ጋር ያደረው። 3 ቀን ሰብስቦ በጣም ትምህርት ሲሰጠን መረጃ ውጭ ደረሰና እኔ ግን እንዲሁ አንድ ጥያቄ ሰይድ ጓያ አንድ ጥያቄ አልቀላቅልብህና ቅድም ከዲር ገብቶ ወይ ታየ ጋር ታሰርኩ አለ። አንተም ታየን እየጎበኛችሁት ነበር እስር ቤት ውስጥ ወይስ? እኔ ተገባው ነው የመጣው። ከዲር ውሸቱን ነው። 3 ቀን ነው ደግሞ እኮ የመጣው 3 ቀን እያስጎበኛችሁ ነበር ነው ወይስ? ይኸውልህ ስማኝ እንጂ ነው የምልህ። ስማ እሺ፣ አቤት እስር ቤት የገባ ሰው 3 ቀን ምንድን ነው የምታደርጊው? ተዋት ትስራበት፣ ተዋት። ያንኛውን ማርገሻ አላስታየው ማለት ነው። ጅቦ በእናትህ ይደፋት ላባራት ነው በቃ። ተው ትስራበት። ነስቲ ማሬዋ አረ ደሞ አላት ኮድ በሌለ ስማ እሺ፣ እኔ እዛ ያለው 3 ቀን ነው እኛ ጋር መጥቶ ወደ ቂሊንጦ የወረደው። 3 ቀን ነው እኛ ጋር አደረው ሜክሲኮ። እና ከዲር ደግሞ እንዴት ነው ያገኘው? እኮ ነው አሁን ያገኘዋል አለ። ወላሂ እንዴት አለ የእስር ቤት ጓደኛ ያለ በቃ እንደ መታሰር እኔማ ጉብኝት ነው ወይ እንዴት ነው ነገሩ? የት ነው አላልከውም? ቦታውን ግን አንተ 17 ቀን ታሰርክ።
እሱ 7 ዓመት አላህ እንዲያውጥቷል ተዚህ ሁሉ መከራ ሰይድ ይዋዬ። እኔ እኮ 30 ምንድነው 90 ቀን ኩታስ ሙነን አንተማ ይኸው ስማ አሁን 7 ዓመት ማቃለያ እኮ ይደረግለት ግፋ ቢል 5 ዓመት ነው የሚታሰብ። አንተንማ ብልጥግናም ልብስ ቤት ከፈታለህ ዱባይ ላይ አሉ እንጂ መቼ አሉ አንተ ብልጥግና የሞ ሰይድ ይዋዬ ልብስ ቤት ለኔ ከፍቶልኝ ምን ነው አድርጎት አኑ የምትለው አንተ አነሳህ 1000 ቀሚስ እንሰጥሃለን ብለውህ ይሄ ተደረደረው በግራ በኩል እንዲያለ ለካ እንደናንተ ያለውን እየሰሙ ነው አንዳንዶቹ። እኛማ አቡ ብልጽግናዎች ከፍተውለት ታስር ያለው ብሎ ሊያጭበረብር ሲሞክር ይባላል አሉ። ለካ እንደናንተ ያለውን ሴቶቻችን እኮ በቃ ውስጥን እየሄዳችሁ በቃ እንትን አላችሁ። ለምን ፋኖ የሚለውን ቀየርክ? ከዲርዋ ለምን እንደ በቃ ሴቶቻችን እኮ በተለይ ውጭ ያሉትን ከፍ ከፍ ያሉት አሁን ጥያቄ ለምን ውስጥ እየሄዳችሁ በቃ ውሸት እያወራችሁ ይሄ እውነት አልሆነ ለምን ፋኖ የምትለው አሁን እኮ የሚያሳዝነው በጣም ነው። መልስ ወደ ሌላ ትሄድ አንተ ለምን ፋኖ የምትለው አናነሳህ አላህ ብለህ ይሄ ለአንተ የሚነገር አይደለም እኮ አንተ በዚህ ጉዳይ ላይ ምን የሚያገባ አሁን እኔ ለምሳሌ የዩቲዩብ እንትን አያጅቦት ይደፍ ይላል ወላሂ ሞት ይመጣል እንጂ አልቀይር አንተ እስቲ እንደው አያጅቦ እንደው ወንድ ከሆንክ አንድ ነገር ልጠይቅህ እንደው አንተ ወንድ ከሆንክ እንደው ዱባይ ላይ እንደኛ በቪዲዮ ኮንፊደንስ ውጣና እንደው ከዛ በኋላ እኔ ያንተ አገልጋይ ይሆናል ወላሂ ላዚም ብቻ አንተ በቪዲዮ ወጥተህ እንደኛ በኮንፊደንስ እንደው ምንም አትበል በፈለክ ሰዓት ኤምባሲ የኖርክ ምን አለብህ ኤምባሲ ሂጄ ፎቶ ልነሳና ልላክልህ ኤምባሲ ወላሂ እንደው ወንድ ከሆንክ እንደዛ ብታረግ እውነት ጀግና ነህ ወላሂ ሄዳለሁ አንደኛ ነገር ጀግና በጣም ጀግና ነህ ሰይድዋ እንደው ዱባይ ላይ ኢትዮጵያ ግባ እኮ አላለውም ዱባይ አይደል ያለው ዱባይ እንዳለው ቃል ስለዚህ ዱባይ ላይ ብቻ ምንም እኔ ኢትዮጵያው እንዴ አላነሳውም እኮ እኔ ኢትዮጵያው አላነሳውም አዳምጠኝ በብልጥግና ብቻ አንተና ወንድ ሆነ ውጣ ብቻ እንደዛ ብታረግ ወላሂ እኔ እንደው ለአንተ ፈለክበት አዳምጠኝ ይኸው በብልጥግና የስለላ መረብ ውስጥ ታቀፌ እምሰራ ነኝ። ተሳውዲ ተሳዲያችሁ ዱባይ ስትገቡ ተከትያችሁ የመጣሁት አይደለም። ውጣ ነው ማለት እኮ ቪዲዮ ላይ ውጣ ቪዲዮ ላይ ውጣ መረጃችሁ ይኸው እያንዳንዲሽ ሁልሽ በነገራችን ላይ ማነ እኔን ሊያስፈራራኝ ይሞክራል። አላወከኝም። አንዴ ዲብ ዘባ በቅርቡ ደግሞ አራኮ ቢሊንግ አርኩ። በቅርቡ ደግሞ አሁን አዲስ አበባ ገብቼ ፎቶ ልከላችኋለሁ። ወላሂ ወቢላሂ አሁን በቅርቡ ዝም ብላችሁ አዳምጡ። ገና ታሪክ የምሰራው ላያችሁ ላይ መሀሪ እንደገና ልኮልኛል። መሀሪ ዋና ግባ አንተ መቼም አንተ ሻዕቢያ ክፉ ነገር እንዲያትናገር ስለ ጄኔራሎቻችን ደግሞ ሊያስፈራሩኝ ይሞክራሉ። ፒተር በላይነህ እንኳን አዲስ አበባ ገብቶ ዘንጦ ነው የወጣው። አታውቁም እንዴት ዴብ እሺ መሀሪ ገብቷል። ሀገር እንዲያትነካ ጄኔራል እንዲያትነካ። እንዴት ነህ? ገና ነህ? ሰውዬ ምን አደረጉት? አፈረዱት እንዴ? 7 ዓመት ተሁለት ወር ዲቅ አድርገው ሰጡት። እስቲ በቃው ድረስ ምን አድርገው ምን አሉ? አብይን ተናገርክ ብለው አባቴው ምስኪን ሲያሳል ትልቅ ነጥብ ያስጣላቸው እኮ ነው። የትግራይን ጦርነት ራሳችን የጀመርነው ብሎ ያስፎገረው ያር እንዴ? እና ተበልብኩ
ተበሉ እዛ ላይ እኮ ተበጎል ቆይ አንተ ሻቢያ ምን አገባህ? አንተ ሻቢያ ቆይ ኢዛና ገባ። ኢዛና አቤት ጅብ አንተ እየቀለድክ ነው እንዴ? ስማ ቆይ የማይሆን ከሆነ አይሆንም አትለኝም? እኔ ማስታወቂያ እንሰራ ቆይ ላይቭ እንደዘጋ ደውልልኝ ገብርኤል። አረ በእናትህ እናቴን እኔ ባለፈውም ደውልልኝ ብዬ ዝም አልከኝ። ሰሞኑን ወደ ስራ መግባት ፈልጋለሁ። ይኸው ለማንኛውም አንተ የማትገዛው ከሆነ ሌላ የዩቲዩብ ቻናል አለኝ 37000 ሰብስክራይብ ያለው ሞኔታይዝ ነው፣ እይታው አሪፍ ነው። እሱን የምትገዙ ሰዎች ካላችሁ በውስጥ መስመር አናግሩኝ። እኔ በወር በጣም እስከ 1500 ምናምን ዶላር የምሰራበት ነው። አሁን ግን ባጋጠመኝ የቴክኒክ ችግር ለመሸጥ ወስኛለሁ። የምትገዙኝ ሰዎች ካላችሁ በውስጥ መስመር አናግሩኝ፣ አይበሉኝ። እሺ ወደ ፕሮግራማችን እናልፋለን። ቀጥል። ስማ ደውልልኝ እንደጨረስክ። በእውነት አንተ እያላገጥክ ነው። እኔ ነግሬሃለሁ ብዙ ነገር አይደል እንዴ እኮ ባለፈው ደውልልኝ ብዬ ሳትደውልልኝ ቀረ እንዴ። አንተ ስራ ላይ ትላለህ። ስራ ያለው ሰው እኮ ነው የሚደውለው። እኔ እንዴት ነው የምደውለው? ደውልልኝ ግድ የለህም። ትንሽ ቆይቶ ሶስተኛ እግሩን ገበያ ላይ ያወጣው ነው። ስማ ማሪ እንዴት ነህ ማሪ? ሁለት የዩቲዩብ ቻናል ነው ያለኝ። መርጣችሁ መግዛት ትችላላችሁ። የሚገዛ ማሪ እኮ ቲክቶክ እንጂ ዩቲዩብ ማኔጅ ማድረግ አይደለም። ማሪ ምን ትራክ ሹፌር ነው? እንዴት ነው አሁን እንትን ጊዜ የለው እንዴ? ኢዛውን ዩቲዩብ ገዝተህ ቁጭ ብለህ ታውራ ጮህብን ነው አንተም ራሱ። እኔ እኮ ታለንትድ የሆንኩ ሰው እኮ ነኝ። እኔ እኮ እስከነ ችሎታዬ ነው የተሰደድኩት። እና አንተ ዩቲዩብ ላይ አሁን ሰብስክራይብ አድርጉ ልትለን ነው? አይ መከራችን። ታዲያ እኔ ወንድም አይደለም ሸቂዬ በበላበት ይሄ በጣም ይሰራበታል። ታዲያ እነዛ እንግዲህ በለው እንግዲህ ሞክረው ስንየው ደግሞ እኛ ለመዛው እዚህ መጥቼ ጅቦ ሰብስክራይብ ያስደርገኛል። አሴት ወደ 100 ምናምን ከገባ አሜሪካ ስለምትኖሪ ለአንቺ ጽድት ያለ ቪዲዮ እየሰራሽበት ምናምን ይሄን ህዝብ ጃስ እያልሽው እንትናን ደግሞ እንትን ትይዋለሽ። ማን የሸገሩ ጁንታን አይተሽዋል? ታዲያ የሸገሩ ጁንታ ገና ነው ወረቀት ምናምን ታገኝና እሷ ደግሞ አብራኝ እንሰራለች። እሱን ማስገብተህ በጣም ጎበዝ እንትን ነው ይናገራል። ታዲያ እዚሁ የዲያስፖራ ጁንታ እንከፍትበታለን። እናቴን ትሰሩበታላችሁ። ለማንኛውም በውስጥ አናግረኝ። ቴምር መታለች፣ ደውልልኝ። እሺ ወንድሜ። እና ይሄንን ሰውዬ 7 ዓመት ከ2 ወር አስወረዱት። ታዬ ደንዳ አዲያ የትግራይ ጦርነትኛ የሰራ ነው ካልኩሌሽን ብሎ አስፎ እመኑኝ አብይ ሲወርድ እሱ እዛው ከመጨረሱ 7 ዓመት ከመጨረሱ በፊት አብይ ወርዶ ነው የሚጠብቀው። እንደዛማ አይሆንም። አንተ አብይ 10 ዓመት ምናምን ይቀረዋል። በእውነት አንተ ስንት አገሪቷ እኮ ታጣቂ እንደ በቃ ዝሙን እንዳሸን ነው እየፈላ ያለው ታጣቂው። አሁን ድሮ በየክልሉ ነበር፣ አሁን በየቀበሌው ነው ታጣቂ። በየቀበሌው ሆኗል ታጣቂ። አሁን እሱን ለማወቅ ትንሽ ቆይቶ ደግሞ በየሰፈሩ ይሆናል። አለቀ። እየተደበረባቸው ያጠፋቸዋል እንዳለ። ወይ ማጥፋት ትላለህ እንዴ? በጸረ ሽምቁ ነው፣ በዚህ መጽሐፍ ነው የሚጠፉት። ያንተ እኮ የመንግስት አባል እኮ ነኝ። ምን ሆነህ ነው ማሪ እዚህ እንዴ ብለህ የምታወራው? ኖር አይደል እንዴ? በቃ ተበላ በቃ የወንበል ስብስብ ሆኗል። እሺ ቴምር አንተን ጅቦ ቶሎ ድርሻን ይዘራል። ተላላኪ ነበርኩኝ ነው የምትለው እንደ ድሮ ኢህአዴግ ባለስልጣኖች። ማዚ አንተ የታል? ልኬለታል። ማሪ ሀወይ ቴምር ይወሳ ደህና ነህ? የኔ ወርቅ ሰላም ነሽ ወይ እናት? አለ ቴምር አይኔ ከመይ ቀንኺ ዳሃኒ ጽቡቅ መጽሐፍ የሚፈልግ ጃፋር መጽሐፍት መደብር ለአገሬ ቆይ በኋላ ነው። አንተ ጂቦ ሀብዚ ናባ ማን ነው ይሄ ፖስተትከው? ታዬ ደንዳ አሰሩት። ታውቂዋለሽ እንዴ? ጎበዝ እንኳን
መታሰር ያለብሽ እኮ አንቺ ነበርሽ። እንኳንም ታሰረ እዛ ኢትዮጵያ ዝም ብሎ ከሚኖር እስር ቤት ይሻላል። ያው እኮ ነው ቴምር የኢህአዴግ ባለስልጣን ነበረች የድሮ። አዎ መለስ ዜናዊን እኔ ነበርኩ ማማክረው። አይ የሆነ ስልጣን ነበረች የሆነ በፌደራል ክፍለ ከተማ ላይ ዱላ ይዛ ትዞር ነበር አዲስ አበባ ውስጥ ፌዴራል ፖሊስ። ጂቦን እኮ አንድ እግሩን ቆርጬ ጣልኩት እኔ እኮ ነኝ። አንቺ አዲስ አበባ ወጣት ግፍ አለብሻ በዛው ጎማ እየጠለልሽ ማለት አንተን ራሱ ጠልዤ ነበር እኮ ረስተው። የጁስታው ቢገባውን ያውቃታል። እኔ እሷ ስትሰርቅ አግኝቼ እዚህ አቅምሻለሁ። እዛ ተክለ ሃይማኖት አካባቢ ሌባ ሰፈር እዛ ነበርክ። ለዚህ ነው ሮጠሽ ወጣሽ። ከረዩ ሰፈር ነበርና ከዛ ከከረዩ ሰፈር እንትን ይዞ ገጀራ ይዞ ሰው እያስፈራራ አግኝቼ እዚህን ወገብ ዛሬ አንቺ እነዚህ ቦንዳ የሚሸጡት መንገድ ላይ እነሱን የምታራርጭ ነበር። እዛ ጋር ትሸጥ ነበር። አዎ እዛ አንተ ራሱ የሰው ልብስ እንደዛ እንኳን ማንጀ ሄዳለብሽ። ቦንዳ ከሚያዞሩት ሙሉ ላስቲኩ እኮ ነው የተወረሰብኝ። ሄዳለብሽ። ግን እንዴት ነው አንቺ የፌዴራል ፖሊስ ሆነሽ መንግስትን ስትቃወሚ የነበረው? ግን ለምንድን ነው ተምሪ? ምን ሆነሽ ነው? ምን አባገባክ? ነውር አይደል? የበላሽበትን እጅ ትክጃለሽ። ያሰለጠነሽን እጅ ሌላ የለህም። ሌላ ምን ይኖረኛል ብለሽ ይሄ ነው ያለኝ። ሌላ ካለሽ አንቺ ራስሽ ተናገሪ ያደረግሽው ነገር ካለ። እኔ ካንተ ውጭ ማንንም አልገረፍኩም። ማዕከላዊ ገራፊ ነበረች አይደለችም? ፌዴራል ፖሊስ ነበረች። ምን ሆነ? አንተ ቢሆን እናንተን ነው የገረፍኩት። ዛሰይ ዶሮ በዱላ ነበር፣ በፕላስቲክ ዱላ። አሁን እኮ በካልቾና በቴስታ ነው ያበበች አናታናችሁ ስለነበር እዴ ሸዋዛ ውበት አንተ ነጭ በነጭ መልአክ መስላ የለን ያቺ ሬስታን ቴምር አንዴ አንተ እንትና ሲንደሬላ አይደለ እንዴ? መስሎ ምን ይደረግ? በጣም ምን ይደረግ? ይሄ ደነዛ አስደነበራት እንጂ ጂቦ በትልቁ አረገኝ ፍጥነቱ በትልቁ ሴት በቪዲዮ ስታይ ደስ ይላል። ይሄንን መልክ ነው ፖሊስ የነበረው። ይሄ የሰፈር የመንገድ አስከባሪ ምናምን እናቴ ዞሮ አንተን አለቃኩኝ ስገርፍ ነበር። የመንደር በለው የሰፈር በለው የቀበሌ ሞዴል አይደል እንዴ የምትመስለው አንቺ? አትጀናጀኑ ቢኖጡ አንተ ቴምር በጣም ቆንጆ እኮ ነች እናቴ። ጭራሽ ነጭ አንሶላ፣ ነጭ ትራስ፣ ነጭ የሌሊት ልብሷን በቃ ክንፍ ቢኖራት እቺ መልአክ ሆና ነበር እናቴ ስታምር። ሬክሰን ፌክሰን ብለንሻል አንቺ ሁሉዬ። ምን ይደረግ ምን ይደረግ? ትንሽ ንክ እኮ ነች ያማታል እንጂ እናቴን ቆንጆ ነው። ታማሚ ነች። ይሄ ነው ችግሩ። አትሰማ አእምሯ ላይ ትንሽ ጭንቅላቷ ላይ ሙኒቲ ድሮዋ ጭንቅላቷ ትንሽ ከሰላም እንኳን ትሻላለች። ሰላም ያቺ በሁለት ወር አንዴ እየመጣች የምታብድ ቴምር ትንሽ አውቋብታል ነች። ደግሞ ወንድ ያሰኛታል አንዳንዴ ንጉን በቀለደ እንዴ። ይሄ እኮ ነው ችግር። ሴት ስትሆን ስትቀለሰለስ ወይኔ ድሪያት በላይ በቃ ስማ ምናምን ስትል ወላሂ አውዝ ቢላህ ተው እንጂ ወይ ስትል ተፋቱ እንጂ እቺ እንደ ጎረምሳ እናትንና እያለች ነው ተነፋ ትላለች። ሴት ልጅ ምንም አይነት ውበት ይኑራት ምንሽ ምናምን እያለች ጎረምሳ ከተጫወተች በቃ ውበቷ ነው የሚጠፋው። ሴት ልጅ ስትቅለሰለስ ተምርያውን በዚህ ውበትሽ ትንሽ ፈገግታ ሪስታን ፌክሰን ብትይ በስማ አንደኛ። ለማንኛውም ስለነበረን ቆይታ በጣም እናመሰግናለን። በቪዲዮ የምትገቢ ከሆነ አስገባሻለሁ። እኔ ቪዲዮሽን ክፈች፣ ካልከፈትሽ አየር ላይ ቪዲዮሽን ክፈች። አንድ እኔ አሁን እንዳንተ አይነት መላጣ አላገባ። ቆንጆ ቪዲዮሽን ክፈች። ሁለት ቆይ ላውራ ጂቦ ከፍታለሁ። ጠይቀኝ ነው እንደ መጀመሪያ ቪዲዮ ያበራው። በቪዲዮ ከፍተሽ አውሪኝ በስነ ስርዓት። ካልሆነ አስወጣሽ። እኔ ፈራለሁ። እሺ ብታስወጣኝ ምን አባ አመጣለህ? ደነዝ አትሳደቢ። እሺ ውጪ
ውጫ ውጪ ከገስት ነው ውረጅ እኮ መስሎኝ። በቪዲዮ ካየኝ ጥሩ ስሜት አይሰማም። አንተ ስለማውቅ ግድ የለም ያማሃል። ግድ የለም ውጪ። እኔ ደግሞ ባለትዳር ነኝ። ለባሌ ስል ለአንተ በቪዲዮ አልታይም። እችም ትዳር የለሽም አንቺ። እችም ትዳር አታረጊ። ጎረምሳ ይፈሩሻል። እንዲህ በደበድቢያችሁስ። ለማንኛውም ቻርጂ ሊዘጋ 5% ሬሰስ ቀርቶታል። በተመሳሳይ ሰዓት እንገናኛለን። ቸር ሰንብቱ። ደሴ ላይ ነው፣ ወሎ ላይ ነው፣ ወረሂመኖ ላይ ነው። ታየ ደንዳኦ ይህን የመሰለ ሰው 7 ዓመት ከ2 ወር ይፍረዱበት። አብይ አህመድ 7 ዓመት ቀሪ ያለው ማለት ነው። 2 ክሶች ደግሞ ገና አሉት። በ2 ክስ ደግሞ አንድ 10 ዓመት 27 ዓመት ይገዛል አብይ አህመድ። ሰላም እንዴት ነሽ? ሸዋ አሞኛል እኮ እናንተ ሰዎች። አያሳዝንብ ግን ታየ ደንዳ እንዴት ነህ? አለክ አለን። ስለ ታየ ደንዳ ምን ትላለህ? ያንሰዋል። ለምን ሀቅ በማውራቱ? አይ ሀቅ ያወራ ነገር ብዙ ነገር ፋውል የሰራለ እናንተ ማታውቁት። ለምሳሌ ፋውሉ ምንድን ነው? ውጪ ካሉ ሰዎች ጋር ያደረገው ነገር ነበረ እኮ። ለምሳሌ ያክል ይሄ ነው በለኝ። እኔ ግን እውነት በመናገሩ ነው። አይ እውነት ተወስም በደንብ አውቀዋለሁ። እናቴን ታየ ደንዳ የእውነት ሰው ነው ስላወራ አይደለም እኮ በስተመጨረሻ ያደረጋቸው ነገሮች። ኢትዮጵያ ውስጥ ስንት ኃጢአተኛ ሰው የለም ብለህ ታምናለህ? ሰው በእጁ የጠፋ ሰው የቆረጠ ሰው የቆራረጠ። አሁን ጅቦ አንድ ነገር ልንገርህ፣ አንድ ምስኪን አንድ ነገር ልንገርህ ጅቦ፣ አሁን በቅርቡ ብዙ ነገር ትሰማለህ። በጣም ብዙ ሰው ይታሰራል። አው ትላልቅ ባለስልጣናቶች ለስር ታጭተዋል እየተባለ ነው። ባለስልጣን ብቻ አይደለም ባለሀብቶች ጭምር። ምንድነው ግን ሀገሪቷን መቀሌስ እጃችሁ ይደርሳል። እነሱ ራሳቸው ይፈታሉ። እርስ በራሳቸው ይፈታሉ። እኛም ጣልቃ እንገባ። እኔ ታየ ደንዳ 7 ዓመት ከ2 ወር ተፈርዶበት ያውም በ2 ክስ ገና ጉዳይ እየታየ ነው እና በጣም እኔ ምንም አያሳዝነኝም። ለምን መሰለህ መጀመሪያ አካባቢ የትግራይ ባለስልጣናቶች ምናምን ግን የሉም አይደል? እዚህ አሁን ከሚታሰሩት ውጭ እጩ አሉ፣ የስር እጩ የወጣላቸው ትግራይ። እነሱ ራሳቸው ይፋጃሉ። በቅርቡ ታያለህ፣ ሬሳ መልቀም ይጀመራል። ራሳቸው እርስ በራሳቸው ምን አስኬደን እኛ እዚህ ስንት ሰው እያለ አሁን ትግራይ ለትግራይ ይፋጃሉ ብለህ ታስባለህ? እርስ በራሳቸው እየተነቋቆሩ አይደል እንደ ማዶና ማዶ እየሆኑ ምን አገባን እኛ። ይሄማ ዝም ብሎ ራሳቸው ጊዜ እኮ ይጠራ። ካልደፈረሰ እኮ አይጠራም እኮ ጅቦ። ያንዳንዱ ነገር የእንትናን ተከታትላል እንዴ? ስማ፣ አብዛኛው እኔ የሰማሁት ግን አብዛኛው ቃለ መጠየቅ ተከታትለ ነበረ። አብዛኛው የአማራ ባለስልጣናቶች ናቸው አሉ። ምን እንደሱ ብቻ ሁሉም አሉ። ኧረ እኔ የሰማሁት ጠቅላላ የአማራ ባለሀብትና የአማራ ባለስልጣናቶች ናቸው አሁን ሰሞኑን የሚያስገቧቸው አሉ። የኦሮሞ ባለሀብት አሁን አልታሰረም? በቅርቡ ትናንትና ውሸት ታስሯል። የምር ሸዋሸዋ ነው አሉ። የትግራይም አይታሰርም አሉ። አሁን እየሰማሁ ነበር። እናቴ ታስሯል። የምር ምንድን ነው የምትለው ጅቦ? ቆይ አንተ እናቴን የትግራይና የኦሮሞ ባለስልጣንና ባለሀብቶች የስር እጩ አልወጣላቸውም። አሁን ትኩረት ያደረጉት አማራው ላይ ነው። ምክንያቱም አማራን እያስታጠቀ ያለው የአማራ ባለሀብት ነው ተብሎ የአማራ ባለስልጣናትም አውቀው ከአብይ ጋር እየሰሩ እየመሰለ በውስጥ መረጃ እያሾለኩ እየሰጡ ነው ለጋዜጠኞች ጭምር። እኔ እኮ መረጃ አለኝ እኮ እናቴን መረጃ አለኝ።
እሱም አሉ እኮ እነሱም እኮ አሉ እኮ ሌሎቹም ደግሞ አብዛኛው ትኩረት የተደረገው በአማራ ላይ ነው። የፈረደበት አማራ የፈረደበት እውነቷን እኮ ግን ቆይ ለምንድን ነው እንደዚህ የሆነው? ለምን መሰለህ ይሄ ነገር ማድረግ የነበረበት? እሺ የኦሮሞ ባለ ሀብት ማን ነው የታሰረው ንገረኝ እያለሽ ሞዴል ይዛ የሻሸመኔ ልጅ የታሰረ አለ። ማን የሚባል ስሙን ጥቀስ። የኛ ሆቴል ጉግል አደርገዋለሁ አለ። በእናትህ እንትን ላይ ገባና ቲክቶክ ላይ ራሱ አቲዋሺ አሁን ጎግል ላይ ገብቻ ያዋለሁ እናቴን እንዳንገለግለው የኦሮሞ ባለ ሀብት የታሰራለ ብለህ ዳልቻ የኦሮሞ ባለ ሀብት ዮ ስማ ጅቦ አይ ይሄ ሙድ አለው። ከኦሮሞ ባለ ሀብት ዳልቻ ታሰረ ከተባለ ሙድ አለው። ራሱ ነው ያለው። እኔ አላልኩም። አያጅቦ ቆይ እኔ አሁን ግራ የገባኝ ነገር እኔ አሁን ለፍርድ አልመጣሁም። ታዬ ልክ ነው ልክ አይደለም መታሰር አለበት የለበትም ለሚለው ሳይሆን የመጣሁት ምንድን ነው ፍርድ ቤት የተከሰሰበት ክሱ ምንድን ነው? ሾላ በድፍኑ ነገሩን ይኸውልሽ፣ ሾላ በድፍኑ አድርገን አዳምጠኝ። ክስ 1 ንጉሳችንን በመተቸት፣ ክስ 2 ንጉሳችንን በማብጠልጠል፣ ክስ 3 ንጉሳችንን በመናገር፣ ክስ 5 ንጉሱን በማማት፣ ክስ 7 ንጉሱን አልባሌ ቃል ኧረ በቃ ንጉሱ ነው ጭራሽ ንጉሱ አብይ አህመድ። አንተ ምንድነው ንጉሱ የምትለው? ጅቦ አይደለም እኔ የተመቸኝ ጅቦ ወሽ አስገባልኝ ፍሬንዴ ተባረክ። ጅቦ የኦሮሞ ባለሀብት እኮ ለመታሰር እኮ የኦሮሞ ባለሀብት አለ ወይ ነው? የኦሮሞ ባለሀብት አንድ ነገር አለ። እኔ ኦሮሞ አይደለሁ እንዴ? አዲሳ ከአንተ ጋር አይደለም፣ እኔ ከጅቦ ጋር ነው ማለት። እሺ ወይ እንገረኝ ሚዩት አድርግ። የኦሮሞ ለመታሰር ሚሊዮነሮች ይጣልሻለሁ። እሺ ጥራልኝ፣ 3 ጥራልኝ እንዴ ሚዩት አዲሳ ሚዩት አድርግ። ፓስተር ገመችስ ባለ ሀብት አይደለም? ሚዩት አድርግ አዲሳ ፕሊዝ። ጅቦ ይመልስልኝ። ይኸውልህ ባይ ዘ ዌይ የኦሮሞ ባለ ሀብት አይታሰሩም ማለት። ስለዚህ አንድ ለመታሰር እኮ ባለ ሀብት ሊኖር ይገባል አይደል? የኦሮሞ ባለ ሀብት 3 ንገረኝ። የኦሮሞ ይታሰራል እኮ ዳልቻ ታሰረ አይደል? ዳልቻ ባለ ሀብት አይደል? አዳምጪ። የኦሮሞ ባለሀብት ቆይ ዲሲያት አስዱፍቴ ዱኬ ወደ ሳቱርቴ ወስላታ ሚትገድ አፉ ቀጥል። በኦሮምኛ ታማኛለች እንዲህ ደፋር። ሰሞኑን የወጣ መረጃ አለ ምዕመናን፣ እናቴን እየቀለድኩ አይደለም። በአማራ ባለሀብቶችና በአማራ ባለስልጣናቶች ላይ እርምጃ ሊወሰድ ከላይ እስከታች እየተራወጡ ነው። ባለስልጣኖች የተጠረጠሩት ለፋኖ መረጃ እየሰጡ መከላከያ ሬክሰን ፌክሰን እያደረጉ ነው በሚል የአማራ ባለሀብቶች ደግሞ የተቻላቸውን የሀብት መጠን ተጠቅመው ፋኖን እያስታጠቁ ነው፣ መሳሪያ እየገዙ ነው በሚል የትግራይ ባለሀብቶች እና የኦሮሞ ባለሀብቶች እንዲሁም ባለስልጣናቶች ደግሞ እንዳይነኩም ብቻ ጂጂ መጣሽ የኔ ውድ ነይ ግቢ እስቲ። ፖለቲካ ትተሽ ጌመር ሆነሻል ለኪ ጂጂኮ ሉቡኮ እና ይሄ ነገር አሁን እጩ ይወጣሉ። እናቴን የሀገር ሰው ሊታሰር ነው። የሀገር ሰው ባለሀብት ነሽ ባለስልጣን ነሽ፣ ግን አብዛኛው የሚያተኩረው እንዲሁ ለስሙ ሰው ደስ ይበለው በሚል ትንሽ ኦሮሞ ትንሽ ትግሬ ይታሰራል። ከዛ እንዳለ የሚታሰረው የአማራ ባለስልጣንና የአማራ ባለሀብቶች ናቸው። አማራ ትነቃለህ አትነቃም? ጂጂኮ እናልሽ ታዬ ደንዳ 7 ዓመት ከ2 ወር ተፈርዶበት ሀቅን በመናገር እነሆ ልቤ ተጎዳች፣ ልቤ ተሰበረች። አብይን መተቸት 7 ዓመት ያስፈርዳልን? ጂጂዬ እኔ አላወራም። እኔ ቤት መተነጥም ልታስጠራ ስለፍልፍ ማለት ጨርሰዋ ምንድን ነው? አውራ ውስጥ ጥያቄ እኮ ነው። ታዬ ደንዳ ይገባዋል 7 ዓመት? አራውሽ ምን አገባኝ? ውጣ
እንዴት ምን አገባኝ? አንቺ እኮ ጂጂ እውነቷን ነው። በቃ ፖለቲካ ቆመሽ ታዬ ደንዳ የኔ መልከ መልካም፣ አይ መልክ፣ አይ ውበት፣ አይ አፍንጫ፣ አይ ቅንድብ አሰቃቀል፣ አይ ወንዱ ጉድ ሰራቢ። እንዴት እንዳሳዘነኝ ግዛቲቱ። ሰሜን እዚህ የተመታው በአብይ አህመድ ፕሮፓጋንዳ ነው፣ ውሸት ነው ሲል ሰምታችሁታል አይደል? ያችን እውነት ለምን ተናገርክ እኮ። የቡርቃ ዝምታ የኦሮሞ አክቲቪስትና የኦሮሞ የታሪክ ባለ ምሁርና ባለስልጣን ቡርቃ ዝምታ እንዴት ነህ? ይሄ ሁሉ ማድረግ አይከብድም? ይገባሻል። በታሪክ አንቺ ብቻ ኮነሽ ከኦሮሚያ ክልል ተፍ ተፍ የምትይው። ሌላው እኮ ትንሽ የደነቆረ እኮ። ኧረ አሉ፣ ተው፣ ብዙ አሉ፣ ብዙ ናቸው። እና ስለ ታዬ ደንዳ ምን ትያለሽ አባቴ? ታዬ ደንዳ እንግዲህ ትግልን የጀመረበትን ለህዝቡ መቆምን ድጋሚ እያሳየ ነው ብለን ነው የምናስበው። ለአንቺ ጀግና ነው ብለሽ ነው የምታምኘው? አይ ጀግና ነው ብዬ አላስብም፣ ግን ያው ለህዝብ መቆም ደግሞ ትልቅ ነገር ነው። በደልን መስራትን አምነ ከዛ በኋላ ደግሞ ከዛ በጥፋት ለህዝብ ተመልሰ እውነቱን አውቀው ለህዝብ መናገር ትልቅነት ነው ብዬ አስባለሁ። የኦሮሞ ህዝብንና የአማራ ህዝብን ለማጣላት መንግስት ምን ያክል ርቀት እንደሄደ ምናምን ብዙ ነገር ነው ያወራው እኮ ታስታውሳለህ? ያ የታወቀ ነው። እሱ ብዙ ተናግሯል። ከዛ በፊት እኛም ብዙ ስንል ነበረ። እና 7 ዓመት ያስፈርድበታል። ይሄ እውነትን አውጥቶ ህዝብ ሳለ የኢትዮጵያ ውስጥ ነው ጥያቄ። ግን ምን አለ መሰለህ፣ ይኸውልህ አንድ ሌሎች በደንብ ሊማሩበትና ሊገነዘቡት የሚገባው ነገር ምን እንደሆነ ታውቃለህ? ይሄ ብልጽግና መንግስት የቡርቃ ዝምታ፣ ዝም በል። እሱ ቤት ምንም ነገር አታውራ፣ ውጣ። ጂጂ እኮ በሬዳ ጌመር ከሆንሽ በኋላ በቃ ፖለቲካው እያስጠላሽ ነው አይደል? ምን እውነቱን ለመናገር የአማራ ህዝብንና የኦሮሞ ህዝብን መንግስትን ለማጋጨት እየሰራ እንደሆነ፣ የሰሜን እዝ ተመታ የተባለ ውሸት እንደሆነ ወዘተረፈ ትላልቅ ሀቆችን ያጋለጠ ሰው፣ እውነትን ህዝብን ያነቃ ሰው፣ በተለይ ለኦሮሞ ህዝብ ያለው ክብርና ፍቅር ይለያል። ምንም የወለጋ ሰው ቢሆንም የወለጋ ሰው ነው። ማን ታዬ? ኧረ የኔ ሀገር ሰው ነው፣ የሰላሌ ሰው ነው። ሰላሌ ተው፣ ሰላሌ ውሃ የታደሰ ብሩዘን። ይኸውልህ እኔ ማለት አንድ ሁሉም ሰው እኔ ማለት በተለይ የብልጽግና ደጋፊዎችም የብልጽግና አባላትም እንዲረዱት ብዬ የማስበው እንደሆነ ታውቃለህ፣ ብልጽግና መጠቀሚያ ነው የሚያደርጋቸው። ከተጠቀመባቸው በኋላ ዘይቱ እንዳለቀ ጀሪካን ነው እንደዚህ አውጥቶ እንትን የሚላቸው። ካየህ አብይን ካስወደዱ ሰዎች ውስጥ በተለይ ደግሞ አብይ ተቀባይነት እንዲያገኝ ካደረጉ ሰዎች ውስጥ የምታነሳቸው ማለት ነው ለማ መገርሳን ነው አይደለ? መጀመሪያ ከዛ ነገዱ ናቸው። በአማራ ክልል ደግሞ ይሄ ኦሮማራ በሚል ጥምረት በነበረ ሰዓት ማለት ነው። ከዛ ደግሞ የምታነሳቸው እነ ታዬ እነ ዶክተር ሚልኬሳ ምናምን ነበሩ በጊዜው የነበሩት ማለት ነው። አሁን እነዛ ሰዎች ሁሉ ተገፍተው ግማሹ ከሀገር ወጥቷል፣ ግማሹ በህይወት የለም፣ ግማሹ ደግሞ እንደምታየው እስር ተፈርዶበት ነው ማለት ነው። ያ ማለት ይሄ ብልጽግና የሚባለው ስርዓት እስኪጠቀምበት ብቻ ወይም ለእሱ እስከምታገለግለው ብቻ ነው አንተን የሚፈልገው ማለት ነው። በነገራችን ላይ ታዬ ከብልጽግና ጋር በነበረበት ሰዓት ላይ ምቹ ቤት፣ ምቹ መኪና፣ ምቹ ህይወት የነበረው ሰው ነው። ግን አንድ ደብዳቤ ነች ወይም አንድ እሱ የጻፋት ጽሁፍ ናት ከመንግስት ጋር ያጣላችሁ። እሱ ምንድነች? ሰላም መምጣት አለበት፣ ሰላም ይሻላል። ሰላም መምጣት ደግሞ የሚችለው መንግስት በሩን ክፍት አድርጎ እነዚህን የሚታገሉ ኃይሎችን ማነጋገር ሲችል ነው። የማይሆን ከሆነ ሰላም አይመጣም ብሎ መጽሐፉ ነው እሱን መጀመሪያ ችግር ውስጥ የከተተው። ከዛ በኋላ ነው ቆይ ኖ አልተቸም መጀመሪያ። ከዛ በኋላ ነው ጠቅላይ ሚኒስትሩ ልክ ከስልጣን ሲያወጣ እርሶ በሰው ደም የሚነግዱ ቁማርተኛ እንደሆኑ ተረዳሁ፣ አረመኔ ጨካኝ ኖት አለ።
እኮ ቁማርተኛ ኖት አ- ምናምን። ከዛ በኋላ ምን አደረጉ? በጣም የሚገርምህ ነገር ወንጀል አድርገው ይሄንን ሰው የያዙበት መንገድ እራሳቸው የሰጡትን መሳሪያ ቤት ውስጥ አገኘን፣ የጦር መሳሪያ፣ ላፕቶፕ፣ ስልክና የባንክ አካውንቶች ደብተር ውስጥ ማነው ቤት ውስጥ ተገኝቷል ነበረ ወንጀሉ ማለት ነው። እነዚህ ሁሉ እንግዲህ ሰበብ ናቸው። ፍቃድ የሌለው ሽጉጥ እራሳቸው እኮ ናቸው የሰጡት። አንድ አይደለም በሚኒስቴር ደረጃ የነበረ ሰው ዛሬ ላይ የቀበሌው አመራር አይደል መሳሪያ ታጥቆ የሚንቀሳቀሰው የእነሱ ወገን ስትሆን፣ ግን ሲፈልጉብህ ሰበብ ስለሆነ በዛ ከሰሱት ማለት ነው። ከዛስ በኋላ ግን ደግሞ የሆነው ነገር ካየ ምንድን ነው? ከእስር ከወጣ በኋላ ታየ ያንን ያየውን ነገር የሰማቸውን ነገር ህዝብ ደግሞ የሆነ ያለውን ነገር በደንብ ስለተረዳ፣ በተለይ እሱ አካባቢ ያው የእሱን አካባቢ የሚያውቁ ሰዎች በደንብ ይረዳሉ ብዙ መከራ እንዳለ ማለት ነው። ያንን ነገር በተደጋጋሚ ከተቃዋሚ ኃይሎች ጋራ ኢንተርቪዎችን ሲሰጥ የተለያዩ እንቅስቃሴዎችን ሲያደርግ ይሄ ሰውዬ ገበናችንን ሊያወጣ ነው ብለው መልሰው አሁን 7 ዓመት እሱ ላይ መፍረዳቸው አንደኛ የፍትህ 2 ሂደቱ ወር አለው። 2 ወር 2 ወር ያው እንግዲህ አመክሯል አይደለም ለነገሩ 2 ወሩን ባመከሩ ደግሞ 2 ክሶች ደግሞ ያልተፈረዱበትም አስቡ። ይሄ ነገር ግን ስማ ቡርቃ ከጌታቸው በላይ አብይን የተናገረ አለ። ጌታቸው ግን የአብይ ቀኝ እጁ ነው። ስሚ ጌታቸው እኮ ሀገር የሚገዛ እኮ ነው። አንቺ ስርዓት የለሽም እንዴ? እንዴት ነው ከታየ ደንዳ ጋር እንዴ? አንቺ ጌታቸው እንዴት ነው እንዴ? አይ እስካሁን ያድግ እየመራ ነው ብዬ ነው። ስርዓት እና ምን መሰለ የቡርቃ ዝምታ ሆነም ቀረ ታየ ደንዳ አብይ አህመድን በሚገባ ተሳድበዋል። ይህ አግባብ አይደለም ብለው 7 ዓመት ፈርደውበታል። አሁን ደግሞ ትላልቅ ባለስልጣናቶችና ባለሀብቶች ሰሞኑን ሊታሰሩ ነው። ሰምተሃል? ይሄን መረጃ አይደለም? ምናልባት አንተ አሁን ሰምተህ ይሆናል እንጂ እኛ ኦሮሚያ ውስጥ የኦሮሞ ባለሀብቶች እንዳለ እየተለቀሙ ሲታሰሩ በሁለት ምክንያት እናውቃለን። ያው ብሔር ለይቶ አላውቅም። መንግስት ለራሱ ጥቅም የሚፈልጋቸው ሰዎች ያስራል። ኦሮሚያ ውስጥ ግን እኔ ታስሮ ከመታሰርም አልፎ እስር ቤት የሞተ ባለሀብት አውቃለሁ። የኦሮሞ ነጻነት ሰራዊትን ትረዳለህ በሚል ሰበብ እና ለመንግስት ገንዘብ አልሰጠህም በሚል ምክንያት ማለት ነው። ስሙ ጋይስ ግን የኦሮሞ ባለሀብት አለ ራሱ ሲጀመር አለ። ባለሀብቶች አሉ፣ ብዙ ሚሊዮነሮች አሉ። አልጠቅስልሽ አልከኝ እኮ ጅቦዬ 3 እንኳን ጥቀስልኝ ስልክ እኮ አቃተክ። ፈይሳ ለሊሳ ጨቢሳ የሚል ነው አይተያዝም ብሏል። ሞት አልሰማሽም? ሚሊዮን ልብስን የለበስኩት ያለውን ያንን ራስታ ስሟ ማን ነው? እሱ ማንጭልስ እንደ ኦሮሞ ይዘነጠብናል። አይ እኔ አላቅም ብዬ እኮ ነው ኦሮሞ ባለሀብት መኖሩን ራስታው ስሙ ማን ነበር? በእናትሽ ስሙ ማን ነበር? ያ ራስታው ኦሮሞ ባለሀብት አለው ሲጀመር በራሱ መሬት ላይ ሌላው ባለሀብት ሲሆን እንጂ ኦሮሞ ባለሀብት ሆኖ አይቼም አላቅም። ካለም ደቂቃም አይፈጅም። ካለም 3 ቀን 4 ቀን ፈታ ይባላል። ከዛም በኋላ ድርግም ነው የሚደረገው። እኔ አላየሁ። እኔ ድርግም ስላላየሁ ወይ ራስታው ማን ነበር ስሙ? ተቆጣሽ ቀደም ምንቴ ቢሊየነር አዲስ ነው አንተን አይደለም አዲስ ነው እንዴ? ማን ነበር ስሙ ባለሀብቱ? ምንቴ ነው ወይ የምትለው? ምንቴ ቢሊየነር ነው ራስታ ራሱ ቢሊየነር አይደለም። በእናታችሁ ተው እንዴ! አራሱ ስለለው ነው። አይ ምንቴ ቢሊየነር አይደለም። ስለማውቀው ነው በአካል። እኔ ደግሞ እሱን ሳውቀው በኤምኤክስ ሁሉ ተደራጅቶ ብር ተበድሮ ከመንግስት ሲሰራ ነው። አይ እሱን በደንብ አውቀዋለሁ። አይደለም እሱ ተውት። ምን አሉኝ? አቶ ከሊፋ ደህና ነህ ወይ? የት ጠፍተህ ነው? አለ ወይ? ዛሬ ቄሮችን የሰበሰብከው? ጉንፋን አሞኛል። እንውጣ ከሊፋ። ሰዎችን የሰበሰቡ አረ እንዴ ወንድሞቼ ናችሁ። የት ነው የምትወጡት? ቁጭ በሉ እንጂ። አብዲስ እንኳን ደህና ስማ 7 ዓመት እንዴት ይፈረድበታል? አባታችን ታየ ደንዳአ በሚለው ነው የምንከራከረው። ሀሳብ አስተያየት ካለ ሀሳብ አስተያየትህን መስጠት ትችላለህ። አቶ ከሊፋ ሐሰረን እንደሚያሳየው የብልጽግናን ፌዴራል መንግስትን መናገር እንደማይቻልና አንድ ላይክ በስርዓት ውስጥ ያለ በብልጽግና ስርዓት ውስጥ ያለ ብልጽግና ውስጥም ቢሆንም ነገር ግን የማይሆኑ ስራዎች በዛ ውስጥ ሲደረጉ ይሄ ስራዎች ትክክል አይደለም
እባካችሁን ወደ ሰላም መመጣት አለበት። ለሀገር ሰላም ያስፈልጋል። ከእውነተኛ በድራማ ሳይሆን ከእውነተኛ አካሎች ጋር ቁጭ ብለን መነጋገር አለብን የሚሉ አካሎች እንደሚታሰሩ እንደሚገደሉ ያው በአገሩ በዚህ ስርዓት ላይ የታወቀ ነውና ጅቦዬ ያ ነው የተፈጠረው። ምንም የሚደንቅ ነገር የለም ብዬ አስባለሁ። እናመሰግናለን። ዋነው ግን ከሊፋ ነው የተባለው። አንቺ አቶ ከሊፋ ሲባል የምታወሪው ለምንድን ነው? እሺ ቀጥል። ቦታ አለየንም ለዛ ይሆናል። ቀጥል እሺ ወንድም። እኔ ስለ ጉዳዩ ስላልገባኝ ያ ከኦሮሞ ወንድሞቼ እና እህቶቼ ለስማት እንሳት እኔ ልቀጥል። አያጅቦ ምን አለ መሰለህ፣ ቆይ ጅቦ አንድ ነገር ልንገርህ። አሁን እዚህ ጋር ሁሉም ሰው የራሱን አስተያየት የሚሰጠው ታየን ወዶት አይደለም። ገብቶሃል? ከዛሬ 2-3 ዓመት በፊት ታየ የብልጽግና ዋና አስተዳደር ውስጥ በነበረ ሰዓት ብልጽግናን ክሬት ካደረጉ ሰዎች መካከል አንዱ እሱ ነው እና በዛ ዘመን ታየ ሲወቀጥ ሲቀጠቀጥ የነበረ ሰው ነው። ገብተዋል? አሁን ጠቅላይ ሚኒስትሩ ላይ ካላቸው ጥላቻ የተነሳ ሰዎች አንዳንድ አስተያየት ይሰጣሉ እንጂ ለታየ አስቦ ማንም እዚህ ጋር እየተናገረ ያለ ማንም የለም። አዎ ወንጀሉን የሚያውቀው ብልጽግና ነው። 1 ሚሊዮን የጣለው ተበላው የተባለው ገንዘብ የት እንዳደረሰ ይታወቃል። ከመኪና ውስጥ ተወሰደብኝ ያለ የድርጅት ገንዘብ 1 ሚሊዮን ብር ሁሉ የት እንደደረሰ። አሁን ይህን ወቀሳ እንተውና እኔ አንድ ነገር መልእክት ላስተላለፍ ነው የምፈልገው። ኢየሱስ ይወዳችኋል። ኢየሱስ ክርስቶስ ይወዳችኋል። ሁላችሁም ንስሐ ግቡ። መንገድም ህይወትም ኢየሱስ ብቻ ነው። በቃ እኔ አንድ መልእክቴ ይሄ ነው። በቃ እግዚአብሔር ይባርካችሁ። ኢየሱስ ጌታ ነው። አንዴ ማስተካከያ እንድናገር እኔ ከተፈቀደልኝ ማለት ነው። እኛ በነገራችን ላይ አሁንም ታየ ስለታሰረ ያደረጋቸውን ወይም ያለፈባቸው ነገሮች ልክ ናቸው ወይም ትላንትና ጥሩ ነገር ሰርቷል አላልንም አይደለም። እኛ ታየ ራሱ አሁን በመታሰሩ የተናገረው ነገር አለ። ከታሰረ በኋላ ትላንትና እኔ ላጠፋሁትኝ ጥፋት ዛሬ እስር ቤት ሆኜ በምከፍለው ዋጋ ደስተኛ ነኝ ነው ብሏል። አዎ ትላንትና አጥፍቷል። እኛ ማጥፋቱን በደንብ እናውቃለን። ከማንም በላይ እኛን ሲተች የነበረው በተለይ በኦሮሞ ሲተች የነበረው እሱ ነው። ያንን በማድረጉ ደስተኞች አልነበርንም። እሱም ደግሞ ጥፋት እንደሆነ አውቆ እኛ ልክ እንደነበርን አውቆ የእኛን መንገድ መርጦ መጥቷል። ግን ችግሩ ምን መሰላል? ብልጽግና በነበረ ሰዓት ልክ የሆነ አሁን ደግሞ ወደ ህዝብ ሲመጣ ወይም የህዝብ ጥያቄ ልክ ነው ሲል አይ ብልጽግና ነው ልክ የሚሉ ሰዎች ታየ 2 ሚሊዮን ብር የጣለው እኮ በብልጽግና እንዝላልነት ነው። በየት ሀገር ነው 2 ሚሊዮን ብር የሚያክልን ነገር ለስብሰባ ካሽ ተይዞ የሚካሄደው? ይህንን ጥያቄ ብልጽግናዎች ነበሩ ማንሳት የነበረባቸው። ምክንያቱም ስህተት ያንን ስህተት የሚያክል ሰርቶ ዝም የተባለ ያልተጠየቀ ሰውዬ ዛሬ ጠቅላይ ሚኒስትሩን ስለተቸ ከዛ በላይ ጥፋት የሆነበት ሌላ በጣም መረዳት ያለባቸው አንድ ነገር ምን እንደሆነ ታውቃለህ? ታዬ ላይ ሌላው ክስና ወንጀል ምን እንደሆነ ታውቃለህ? የኦነግ ባንዲራ ቤት ውስጥ መገኘቱ ነው። ዛሬም ኦሮሞ ነፃ ነው፣ ዛሬም ኦሮሞ እንደ ልቡ መሆን ይችላል ብላችሁ ለእኛ የምትነግሩም ሰዎች ይሄንን አይታችሁ እናንተ ባንዲራ ተከልክሏል እንዴ ኢትዮጵያ ውስጥ? አንጥቻ ያሳይካለሁ ዜናውን። እኔ ዜናው ገና ሲያዝ ጀምሮ ያለው ዜና ስላለኝ ማለት ነው። አረንጓዴ ቢጫ ቀይ ብቻ አይደል እንዴ ተከለከለው? በፍጹም ወንጀሉ አንጥቼ ላሳይክ፣ አንጥቼ ከፍቼው ላሳይክ። ሁሉም ተከልክሏል። አያጅቡ ይሄን ቢጫ ቀይ ልውጡ እንጂ የኦነግ ባንዲራ እንዳልተከለከለ መረጃ አለኝ። ያው እኮ አረንጓዴ ቢጫ ቀይ ነው። ጨርሰልኝ እኮ አረንጓዴ ቢጫ ቀይ ነው። አያጅቡ ይኸውልህ አየህ አይደለም እኛ አሁን ታዬ ጋር ኦነግ ባንዲራ ተይዞ ተፈርዶበታል ስንል እነዚህ አሁን ሁሉም የተከለከለው የሚሉን ሰዎች ግን ለእኛ ምን እንደሚሉን ታውቃለህ? ሌላ ቤት ላይ ኦሮሞ በነፃነት መጫወት ነው የተባለው። አባቴ አዳምጤ በሁለት መለያ መጫወት አይቻልም፣ በኦነግም በብልጽግናም አይቻልም ተብሎ ነው የተከሰሰው። በሁለት መለያ መጫወት ነው የተባለው። በአንድ ድርጅት ፈረመ። ልሙጡ አረንጓዴ ቢጫ ቀይ ቤቱ ላይ የተገኘው ወይስ የኦነግ? አሁን እዚህ ጋር ያልገባኝ ነገር እኮ ነው ምን መሰላችሁ? አሁን የተከለከለው ኢትዮጵያ ውስጥ አረንጓዴ ቢጫ ቀይ ልሙጡ እንጂ የኦነግ ባንዲራ እንዳልሆነ አውቃለሁ። አይ አዲስ መረጃ። ባይ ዘ ዌይ የኦነግን ባንዲራ ከያዝክ እስር ቤት አይደለም የምትገባው፣ አንገት ይቀላልሃል። ባይ ዘ ዌይ እኔም ይሄ አዲስ መረጃ ነው። ካሊፋያ እንዴ አብዲሳ ላለው ነገር አንድ ነገር አለ። እኔ አገር ቤት ስገባ ትላንትና ታዬ ደንዳ ያደረገውን ረስተን ሳይሆን ታዬ ደንዳ ያደረገውን ረስተን ሳይሆን ወይም ደግሞ ታዬ ደንዳም አምኖበታል ትላንትና በሰራው ጥፋት ማለት ነው። ግን ለፍትህ መቆምን የመሰለ ነገር የለም። ፍትህ ይምጣ ነው፣ በሀገሪቷ ውስጥ ፍትህ ይምጣ ነው። ፍትህ የተጓደለበት ፍርድ ወይም ደግሞ ፍትህ የተጓደለበት ድርጊቶች ሲደረጉ ትክክል አይደለም ብለን ነው የምንናገረው። ትክክል አይደለም።
ኦኬ የፍትህ ጉዳይ ነው። ይሄ አሁን ትላንትና ታዬ ደንዳ ስላደረገው ነገር ሳይሆን የፍትህ ጉዳይ ነው። ፍትህ እንዲመጣ ይፈልጋል በአገሪቷ ውስጥ። ስለዚህ ፍትሃዊ የሆነ ድርጊቶች ነው ወይስ በፍትሃዊ የሆኑ ድርጊቶች ነው ወይ በታዬ ደንዳ ላይ የተደረገ ያለው ነው። የፍትህ አለ ወይ ሀገሪቱ ውስጥ በሚለው ነው። ፍትህ ደግሞ እንደሌለ አሳይቷል ታዬ ደንዳ በሚል ነው እንጂ ታዬ ደንዳ ትላንትና ስላደረገው ወይም ደግሞ ስላላደረገው ነገር አይደለም። ይሄንን መገንዘብ አለበት። ግን ፍትሃዊ የሆኑ ድርጊቶች ወይም ፍትሃዊ የሆኑ ፍርዶች ተፈርዶ አይደለም እያለን ነው። ስለ ፍትህ ነው እያወራን ያለ ነው። ማንም ይሁን ማንም ጠላቴም ይሁን ወዳጅም ይሁን ፍትሃዊ የሆኑ ድርጊቶች ወይም ፍትሃዊ የሆኑ ስርዓቶች መፈጠር አለባቸው እዛች ሀገር ላይ። ፍትሃዊ የሆኑ ድርጊቶችም ወይም ፍትሃዊ የሆኑ ስርዓቶች አገሪቷ ውስጥ የለም በሚለው ነው እየተከራከረን ያለ ነው። ጂቦም እሱን መሰለኝ ይዞ የመጣው። ይሄንን አስብልኝ። ለዛ አይደለም ታዬ ደንዳ ለምን ታሰረ ነው ዋናው ነገር ይሄ ነው። ለምን ይታሰራል? ፍትህ ስለተጓደለ ነው። የፍትህ ጉዳይ ምን አረግ ምን አጠፋ? ኦኬ ስለዚህ ታዬ ደንዳ እኛም ጥያቄያችን ነው ታዬ ደንዳ በምን ምክንያት ነው የታሰረው ነው። ታዬ ደንዳ የታሰረበት ምንድን ነው? ቀይ ልሙጡ ባንዲራ የኦነግ ባንዲራ ተገኝቷል። ሽጉጥ ተገኝቷል። ሽጉጡ ምንም አይነት እንትን የለውም። ያው የብልጽግና አመራሮች ያለ ሽጉጥና የራሳቸው ሰራዊት እያንዳንዱ የብልጽግና እኮ እንኳን ብልጽግና አመራሮች ጥሩና የብልጽግና ባለሀብቶች ራሳቸው እኮ የራሳቸው መሳሪያና የራሳቸው ጦር እኮ ይዞ የሚዞሩ ናቸው አይደል እንዴ? እያንዳንዱ ቤት ቢፈተሽ ከዚህ በላይ ነገሮች እንትን ሊባሉ ይችላሉ። ግን ደሴም ድራማ ከዚህም በፊት በኢህአዴግ ስርዓት ጊዜ የተሰሩ ድራማዎች ደግሞ እውነት እናውራ ከተባለ አንቺ ያው ለታዬ ያዝነሽ ነው። ስለታዬ ማዘን አለማዘንና ታዬን የፍትህ ጉዳይ ነው። ይኸውልህ ጅቦ ይታይካል፣ ይሄ ዜና ይታይሃል። ይኸውልህ እስቲ ቆይ በትልቁ ላድርግ። እሺ ሌሎች ሀሳብ እስቲ ይኸውልህ ይሄ ፋና ላይ ነው። ክላሽንኮፍም አለ። አሁን እንግዲህ አምጥቼ እኔ እሱ መሳሪያው ስለሚዘጋ ላሳየ ነው። ዜናው ይኸውልህ ይኸው ፋና ላይ ነው። ዲሴምበር 12 2023 ላይ የተለቀቀ ነው። ኤግዚቢት ተብለው የተያዙትን ነገሮች ይኸው የላይኞቹ አንድ ክላሽ አንድ ሽጉጥ ናቸው። እሱን አላሳየም። ከዛ ስልክ፣ የኮምፒውተር ሲዲዎች፣ ስልኮች፣ ከዛ በኋላ የባንክ ኤቲኤሞች፣ የባንክ ፍላሾች፣ ከዛ የኦነግ ባንዲራ ይታይካል። አዎ የሆነ አረንጓዴ ቢጫ ቀይ ልሙጥ የለም የለ ይኸው የኦነግ ባንዲራ እኮ አስጠይቀውም። ለምንድን ነው ይኸው እያሳየውክ እኮ ነው። የመኪና ታርጋ፣ ከዛ በኋላ የባንክ ደብተሮች ይታይካል። እነዚህ ናቸው ለታዬ ወንጀል የሆኑት። ድጋሜ ይኸው ጽሁፉን ከፍቼ ላስነበበ አቶ ታዬ ደንዳ በቁጥጥር ስር መዋላቸውን ግብረ ኃይሉ አስታወቀ። አዲስ አበባ ይላል ታህሳስ 2 2016። እሺ ቆይ ታንክ ምናምን ሲሉ የነበሩት እነ ቡላላስ ውሸት ነው? አያጅቦ እዚህ ጋር እኮ ግልጽ ነው። አዳምጥ፣ ይኸውልህ ይሄ ባንዲራ እሱ ቤት ውስጥ ምን ያደርጋል? እሱ የብልጽግና አመራር ነው። ይሄ ባንዲራ ለምን አይነት ሳቦታጅ ነው ቤቱ ያስቀመጠው? ጅቦ የሚገርም ነገር ባንዲራው ማለት ነው። ጅቦ እሱ የኦሮሞ ነጻነት ጅቦ የሚገርም ነገር ባንዲራው አዲስ ባንዲራ ነው። በደንብ ባንዲራውን ብታዩ አዲስ ባንዲራ ነው። የፈለገ ይሁን አዲስ ይሁን አይሁን፣ ይኸውልሽ አንቺ ብትይዥው የአንቺ ባንዲራ ነው። ታዬ ለምን ይይዘዋል? ይሄን ባንዲራ ቤት ውስጥ ምን ለማድረግ ፈልጎ ነው? ምን አይነት ስራ ሊሰራበት ፈልጎ ነው? እሱ የብልጽግና አመራር ሆኖ እያለ የኦነግ ባንዲራ ታዬ ቤት ውስጥ ምን ያደርጋል? አንተ ምን ያህል እርግጠኛ ነህ? እሱ የሚያዙ መንግስትና ምን ነው ወይ ዶክመንተሪ ፊልም የሚሰራበት ለድራማ የተቀመጠ ባንዲራ ነው። በምን አወቀ? አየህ ኦነግ የሚጫወቱ ብልጽግና ውስጥ ሆነው እንደነ ታዬ አይነቱ ሰዎች ብዙ መፈተሽ ያለበት ነገር አለ። ይኸውልህ ብልጽግና አመራር ሆኖ በኦነግ ባንዲራ በኦሮሞ ነጻነት ግንባር በድርጅቱ ማህተም በድርጅቱ ባንዲራ የሚጫወቱ ቁማርተኞች እንደዚህ መለቀም አለባቸው። አላማ ይዞ ለአንድ አቋም መታገል። አለበለዚያ ብልጽግና አመራር ሆኖ የኦነግ እንትን ነኝ ሁለት ቦታ መጫወት አይቻልም። ካሁን በኋላ ዳሴ ይሄው ነው አይደለም። እኔ ገና አብዲሳ ሌሎቻችን እድል ይድረሰን እነ ከድር እነ ምናምን ዋካችሁ ጅሞ አንዴ ምናልባት አብዲሳ ቢመልስልኝ ስለፈለኩ ነው። ታዬ ደንዳ እኮ ማለት ነው ይሄ ለውጥ ከመምጣቱ በፊት በኦሮሞ ነጻነት ታጋይ ስም ታስሮ የነበረ ሰው ነው። ከእስር ቤት በኦሮሞ ነጻነት ትግል ወጥቶ አመራር የሆነ ሰው ነው። ይሄን ባንዲራ ቢይዝ ወንጀልነቱ ምንድን ነው እንዴ? ምን ያህል ደግሞ የኦሮሞ ነጻነት ታጋዮች ሲያሳድድ ብልጽግና ከሆነ በኋላ ቪዲዮ ላምጣልህ እንዴ?
ምን ያህል ኦሮሞ ነጻነት ታጋዮችን ሲያባረር እንደነበር ሁለት ምላስ ሆነብህ። ንግግር እንዳይሆን የዋኖፊ አሁን መሰለሽ እስቲ ከሊፋ ሐሳብን ከሰጠህ በኋላ ከድር ከሰጠህ በኋላ ቡላላ ከሰጠህ በኋላ ንዮባ ነው እዮባ ትቀጥላላችሁ። ካሊፋ አመሰግናለሁ ቅዱስ ጅቦ። በነገራችን ላይ እኛ በሶሻል ሚዲያም በእውነትም በአካል የምናየው ኢትዮጵያ ላይ የአረንጓዴ ቢጫ ቀይ ልሙጡ ባንዲራ ነው። ከሰውም ከፊትም ከቀለም ላይም ከነጠላ ላይም ተገፎ ሲወሰድም ሆነ ሲከለክሉ የምናየው እንጂ ሲላጥ ምንም የኦነግ ባንዲራ ሲከለክል ይዞ ሰው እንደዚህ ደረሰብኝ ያለ ሰው አይተን አናውቅም። ይሄ ታዬ ደንዳና ባንዲራ ይሁን ብልጽግና የሰራው ዶክመንተሪ ይሁን እሱን እናንተ ታውቃላችሁ። ከዛ ውጪ ግን እንደ ሰብአዊነት ከፖለቲካ ውጪ ስናስበው የታሰረ በመንገድ መንግስት መቃወም መብት ነው። ብዙ ከመንግስት ሰጣ ገባ ውስጥ የገቡ ሰዎች ከመንግስት ጋር አብረው እየሰሩም የማይሰሩም አሉ። የሚደፈር ስንት አይነት ወንጀል ከባድ ወንጀል የሚሰራ ሰው እያለ ዝም ብሎ የኦነግ ባንዲራ ተገኘ ወይ እንዲህ ብሎ ፍርድም የተፈረደበት ፌር አይደለም ለታዬ ደንዳና እንደ ሰብአዊ ስታስብ። ከዛውስ ግን የኦነግ ባንዲራ ኒቆለጥ የቡርቃ ዝምታ የምትለው የውሸት ነው። ልሙጡ ባንዲራ ነው እኛ ሲከለከል በአይናችን ያየ ነው። እንደዚህ ማለት ነው። የኦነግ ባንዲራ እንዳለ ተሰቅሎ አይደል እንዳለ የምታየው ዙሪያው የኦነግ ባንዲራ አይደል እንዴ የምታየው? ቢሮ አለ፣ ቢሮ ተከፍቷል እኮ አሁን አዲስ አበባ። ፓስተር ፕሊዝ አንዴ በየተራ እናውራ። አመሰግናለሁ ስለሰጠኝ አይደለ ጅቦ። እኔ ነኝ ተረኛው። አንተ ነህ አይደለ ታዬ ደንዳ ጓሮ ውስጥ ታንክ ተገኘ ያልከው? የታንክ ቀላ? አዎ ታንክ ተገኝቷል። ቆፍሬ የደበቀው ታንክ ተገኝቷል። መታሰሩ ልክ ነው ብዬ ነው የማስበው። እንኳን ታዬ ደንዳ አይደለም ዋኖፊ መታሰር አለባት ብዬ ነው የማስበው። ምክንያቱም ህወሓት በድሎናል፣ ህወሓት ጨቁኖናል ሲሉ የነበሩ ሰዎች አሁን በብልጽግና ሲታሰሩ ደግሞ ማለት አይቻልም። ህገወጥ ናቸው፣ ወንጀለኞች ናቸው፣ መታሰር አለባቸው። አሁን ማለት ያለባቸው አብይ አህመድን እንዲደግፍ የሚለኝ እኮ እንዲህ እያደረገ አፈፍ ሲያረጋቸው አድምጥ የኔ ተራ ነው። አሁን ማለት ያለባቸው ታዬ ደንዳ ይፈታ ሳይሆን ህወሓት ይመለስ። ህወሓት ቆይ አልጨረስኩም ማረይ ብሎ ይቅርታ መጠየቅ አንዱ ሲናገር እንደውም የሰማሁት ስሙ ጠፍቶብኛል። በህወሓት ወንጀል ሰርቼ 3 ያልታሰርኩም በብልጽግና ግን ያለ ምንም ጥፋት 3 ታሰራለሁ ብሏል። እና አሁን ፍትህ መጠየቅ ካለባችሁ ለታዬ ደንዳ ሳይሆን ህወሓት ኢትዮጵያ መምራት አለበት፣ ህወሓት መመለስ አለበት የሚል አጀንዳ ይዛችሁ መውጣት ነው ያለባችሁና ታዬ ደንዳ እንደግል ጦር ብቻ አይደለም ታንክም ደብቆ ነበረ ሊታሰር ይገባል ብዬ ነው የማስበው። እና ህወሓት እንዲመለስ ኢትዮጵያን አንድ እንዲያደርግ መጠየቅ አለባችሁ ብዬ ነው የማስበው። ቡላላ እያለ ያለው ከዚህም በፊት በነበሩት ስርዓት ላይ ህወሓት በዋነኛነት ሲመራ እንደነበረ ህወሓት ትመለስ ጀሪካን ዋኖፌ ስርዓት ያዢ። እሺ ኪያ ወንድማችን ዋኖፊ መታሰር አለባት እጅ። ኦኬ ቆይ እሺ ዋኖፊ ይቀጥል። ኪያ እኔ አላወራሁም። እኔ ቡላላ እንደውም ጥሩ ሀሳብ ታቀርባለህ ብዬ ነበር የምገምት በፊት። አሁን እንዲህ ተበላሽተህ ፍትህንም እያደፈጠን ታዬ እኮ ለሁሉም ሰው እኩል የቆመ ለነጻነትና ለፍትህ ጠቅላይ ሚኒስቴሩን ሳይፈራ ሳሽሞለቅሞቅ ዝም ብሎ ይሄ ትክክል አይደለም ብሎ ለፍትህ ነው ፍትህን ነው የጠየቀው እንጂ አንተ እንደምትለው ታንክ ቤት ውስጥ ደብቀው አይደለም፣ በወሬ አይደለም የታሰረው። ታዬ ደንዳ እኩልነትን ሰብኮ ነው፣ እኩልነትን ጠይቆ ነው፣ የሰው ደም ማፍሰስ ይቁም ብሎ ነው። ይሄንን አንተ ከዚህ በፊት ጥሩ ሀሳብ ስታቀርብ አዳምጥ ነበረ። አሁን ግን እዚህ ያየ ሰው ያየ ወንድሜ እንደው አቋርጠህና በሐሳብህ ላይ ሐሳብን ደርቤ አሁን ሐሳቤን ልግለጽ። ለቡላላ ነበረ በፊት አሁን ሐሳቤን ልግለጽ። አንዴ ኪያ ወንድሜ ሐሳብህ ላይ ሐሳብን ለመደረብ ያክል ነው። ቡላላ የተናገረው ወንድማችን ታዬ ደንዳ ይፈታ ብለን ድምጽ ሳይሆን እነሆ ዳግም ኢህአዴግ ወደ ቦታው ተመልሶ የሚል የተቀደሰ ሐሳብ ነው። ሀገራችንን ወደ ሰላምና ሀገራችንን ወደ ልማት ሊመራን እንዲሁም የገበሬው መሞትና መሰቃየት እንዲበቃ ኢህአዴግ ወደ ስልጣኑ እንዲመጣ እንጸልይ ነው ያለው። ጅቦዬ አሁንም እኮ የኢህአዴግ አመራሮች እኮ ናቸው እየመሩ ያሉት አይደል? ሚውት አድርጊ የሆነ ነገር አናት ላይ ኢህአዴግ ይብል ዋኖፊ እባክሽ ሚውት አድርጊ። ልማታዊ ባለሀብት መሆን ከፈለጋችሁ ህወሓት ይመለስ።
እኛ ህዋትን መለስ የከለ መለስ አይደለም። አሁን ለፍትህና ለእኩልነት ለዲሞክራሲ የሚታገል ሰው ንጹህ ይቅረብ ነው። ህዋትም በራሳቸው አሁንም እነዚህ ብልጽግናም ህዋቶች ናቸው እዚህ ላይ ያሉት። እኛ ሰውን ማግደል ይቁም፣ ነፃነት ይምጣልን። አብረን የጅቦ የተሳሳተ ኢንፎርሜሽን ብልጽግና ህዋት ነው እንዴ? ኧረ በእናትህ ፓስተር ተው ግን አትቀልድብን። ተው ግን እያወራ አይደል? አሁን ተራዬን ልጨርስልህ። ቆይ ተራውን ይጨርስ። እሺ ስልጣን ይዞ ያለውም የህዋት ምልምሎች ናቸው። በፊትም ኦሮሚያ ክልልም ኦፒዲዮ ሆኖ ኦሮሞን ሲገሉና እነታየንም ሲያስሩ የቆዩ ናቸው። ህዋት ያው ናቸው፣ አንድ ነው። ግን እኛ እንደ አንድ ሰው ማፈለግ ያለብን ነፃነትን ነው። ነፃነት ሰው በአገሩ ላይ በመረጠው ሰው እንድተዳደር እና በራሱ ቀዮ ላይ አባቱ ነው እንዲኖር ነው የምንፈልገው። ያንን ደግሞ የምናገኘው ህዋት ይምጣ እከሌ ይምጣ ብለን ሳይሆን በፍትህ በተሞላበት ፌር እንደ ኤሌክሽን እዛ ጋር አገር ተሄዶበት የምንመርጠው ሰው ያስተዳድረን ነው። ፍትህ ለታየ ደንዳ ይሁን ነው የምንለው። ለመጀመሪያ ጊዜ ጅቦ ቤት ጅቦ አንዴ አንተ ለምን እዚህ ላይ ሌላ ብሄር አንዴ እዚህ ፔጅ ላይ አንድ ኦሮሞ ያልሆነ ሰው እስቲ ጥቀስልኝ። ኦሮሞ ሰብስበህ ትደበርባቸዋል አይደለ? እንደዛ ይባላል። ሰብስቦ ይደበር። አንቺ አዳምጠኝ። ሌላ ብሄር ማን አለ? ለምን ሌሎቹን አታስገባም? እንደዛ ያስገባል። እኛ ለምን እኛ መደበሪያ አይደለንም። እኛ ክብር ሰጥቶን ያስገባል። መደበሪያማ አክብሮን ነገር አኩ መደበሪያ አይደለስ ነው። ለኦሮሞ ያዘንሽ መስለሽ ነው መደበሪያ። አንቺ ነሽ ከጅቦ ይልቅ አንቺ ነሽ ከጅቦ ይልቅ። ያው ደስ ይበልሽ። ሁሉንም ማስወጣቸው ኦሮሞ ሰብስበሽ ታየ ደንዳ እንግዲህ ትግራዋይ አይደል አማራ አይደል ማንን ሰብስብዬ ድምጽ ልሁን? ይኸው ወጣውልሽ፣ አስወጣዋቸው ባለጌዎች። ይኸው ወጡልሽ። እንኳን ደስ አለሽ። እንዴ እና አሁን ታየን ሰብስቤ ትግራዋይ በሰበስብ እንዴ እሰይ ነው የሚሉት። ደግሞ ለታየ ደንዳ ሙና ባቱ የታባቱ ነው ይታሰር እንጂ እኛ ሙና ገባን ነው የሚለው። እሺ ኦሮሞን በአማራን ባስገባ የታባቱ ታየ ደንዲያ ሳይሆን የደንደሳም ነው በአማራ እልቂት ተለወጠ ምናምን እያሉ እሺ ማንን ላስገባ? እኔ እኮ አንዳንዶቻችሁ እኮ ጥበባችሁ ለየት ያለ እኮ ነው። ሶፊዬ ተይ ጥሩ አይደል? እኔ የትኛውም ብሔር እንደፈለገ እንዲያወራ እኔ ቤት ክፍት ነው። ኦሮሞም፣ አማራም፣ ትግራይም ሁሉም ሀሳብ መስጠት አለበት፣ ሀሳብ መንሸራሸር አለበት እንጂ ኦሮሞን ብቻ ሰብስበ አይባልም። እሺ አሁን ኦሮሞ ብቻ ተሰብስቦ አማራ ቢገባ ትግራይ ቢገባ ነገሩ ከጭቅጭቅ ወደ ስድድብ ይቀየራል። ገባሽ? ነገ አሁን እንትናን ይዤ እመጣለሁ እዚህ። ይሄ አየር ኃይሉ ማን ነበር? በፊት አየር ኃይሉ የፋኖ ታጋይ የነበረው አሁን የካደው ማን ነበር ስሙ? ቡላላ ማን ነበር? ይሄ የፋኖ ቃል አቀባይ የነበረው እናት ስሙን አንሳኝ። ስሙ ጠፋብኝ። በእናት እስኪ ከታይ ጻፉት። አብይ ከመታ አንቀኑን እናስቀራለን እዚህ ያለው። አዎ አየር ኃይሉ ማን ነበር ስሙ? ማስረሻ ሰጤ። ማስረሻ ማስረሻ ሰጤ። አሁን ነገ ትልቅ ፕሮግራም ይዘን አማራ ወንድሞቻችንን አስገብተን እንወያያለን። ለምር ነው በዚህ ደረጃ እንዲምትወኙ ሶፊ? ይኸው ይሄ የብሔር ብሔረሰቦች አቤት አድምጠኝ። እንኳን ታዬ ደንዳ አይደለም ሽመልስ አብዲሳ ቢታሰር ልክ ነው። ምን መሰለ ያለፈው መንግስት ጨቋይ ነው፣ ገዳይ ነው፣ አሳሪ ነው ተብሎ አይደል የተነፈገው? እንደዛ ከሆነ ሽመልስ አብዲሳን እንኳን ቢያስር ልክ ነው ብለን ነው መናገር ያለብን። ምክንያቱም ያለፈው መንግስት ጨቋይ ስለነበረ፣ አሁን የዚህ መንግስት ደግሞ ጨቋይ ከሆነ ህወሓት ይሻለናል ብሎ ነው መምጣት ያለባቸው። ህወሓት ይሻለናል፣ ህወሓት የተሻለ ነው ብሎ ከመጡ ኦኬ ልክ ናቸው፣ እንደግፋቸዋለን፣ አብራቸው እንቆማለን። ህወሓት ይሻላል ካሉ ዋኖፊም ሌላውም የገቡ ሰዎች ህወሓትን ከደገፉ ከነሱ ጎን እንቆማለን። ካልሆነ ግን ልክ ነው ይሄ መንግስት ማሰር አለበት። በግል ታንክ አላቸው እኮ በጓሯቸው በእርሻቸው ቀብረው
ህወሓት ብቻ አይደለም እኮ በየተራራው ታንክ እየቀበረው። ታዬ ደንዳለ ብቻ ወደ ቀብሯል። ሽመለስ አብዲሳ ቀብሯል። እያንዳንዱ የብልጽግና አካላት ያቀበጠችው አልመሰለክም? ግን በአብይ አህመድ ይዞታ ስታይ በህወሓት ግን አልተጨማለቅም የኢትዮጵያ ህዝብ። እንዴ አንዱ ኦሮሞ ሲናገር አልሰማህም እንዴ? እኔ ብዙ ጥፋት አጥፍቼ ህወሓት አስሮኛ አያውቅም። ሳላጠፋ ግን 3 በዚህ መንግስት ታስሬያለሁ አለ። ሳላጠፋ ከቤቴ ሳልወጣ ግብር ሳልከፍል ለ4 ዓመት ሰርቻለሁ አለ። አሁን ሳላጠፋ ከቤት ሳልወጣ ታስሬያለሁ። ይሄ ማለት ህወሓትን ማመስገን ክበርልኝ፣ ተመለስ የማለት አለባቸው። ህወሓትዬ ናፈቅሽኝ ማለት አለባቸው። ይሄ ይሰመርበት ጅቦ። አሁን አስገባቸው። አሁን 7 ዓመት ይፈረድባቸዋል ምንም ባላጠፋችሁ ጥፋት። 100 ዓመት ይፈርድ። ልክ ነው ይሄ መንግስት፣ ልክ ነው እንዴ? ባይ ዘ ዌይ ጅቦ ፕሊስ ቁም ነገር አንዳንዴ እስቲ እንደው አይኖ ሁሌ በቀልድ እኔ ቁም ነገሮችን ስለምታወራ እኔ ስለማቅ ችግር የለም። እኔ አንተ ቁም ነገር ነው የምታወራው፣ በቀልድ አስመስለ ቁም ነገር ስለምታውቅ እኔ ስለማቅ ችግር የለውም። ነገር ግን እኔ አሁን ምንድን ነው መሰለኝ በዚች ሀገር ላይ በዚች ስርዓት ውስጥ ፍትህ እንደሌለ ሁላችንም እናውቃለን እኮ። ቲፒኤልኤፍ ይመለስ ብለሽ መጮህ አለብሽ። ቲፒኤልኤፍ ቆይ፣ ስለ ቲፒኤልኤፍ አይደለም። አሁንም ትላለች ወዴት ነው የሚመለሰው? ልብህ አይመለስ። ታሳሪ ሰው አታስገባ እንጂ እኮ ኢትዮጵያ ብትሆን ታስራ ነበር እኮ። ወንጀለኛ ነው የምታስገባ። ከታዬ ደንዳ ጥፍ የሚፈርባትን ሰው አታስገባ። ቲፒኤልኤፍ ይመለስ እያለች እንዳትጸልይ እዚህ ሌላ ነገር። አይ ማን ልታመጪ ነው? ጃንመሮ ነው። ቲፒኤልኤፍ ነው መመለስ ያለበት ወደዚች ሀገር። ዳግም አይመለስም። አቺ ምቀኛ። እሺ ጌታቸው ረዳ ይምራን። በቃ ኢትዮጵያን ጌታቸው ረዳ ይረከባል። እኔ ነኝ ልጅ ሰላማዊ ሰልፍ የምወጣው ቲፒኤልኤፍ ከተመለሰ። ጅጅ ዘበሎ ናይና ማአሬ እንጂ የበላው አይመለስ። ቲፒኤልኤፍ ይምጣልን እንጂ በእግዚአብሔር ምን ሆነሽ ወይ? በጭራሽ አታስቡ። በጭራሽ የእስር ቤት ጓዴ ታዬ ከድር ታዬ ጋር ታስረ ነበር። እኔ አንተን ሰላም ለማለት ነው የገባሁት። ጅቦዬ እንዴት ነህ? ሰላም ነው። ሽኮሪና ጠፋሽብኝ እኮ የኔ ውድ፣ እንዴት ነሽ? ያለው እያየሁን አንተ ሳቅ እየሳቅኩኝ የተዝናናሁ አለሁ። ይመችሽ። ደግሞ የቲፒኤልኤፍ ተቃዋሚ ሆነሻል ዘበሎ። ምን እሺ ነው ከዚህ በኋላ ኢትዮጵያን ያልመራ ሰው የምራት እያልኩ ነው። እኔ ይኸው አብይ እየመራልሽ አይደል? እኔ አይ እሱም አልቻለም። አሁን ያልሞከረ ይሞክራት። እሺ እንትን አይምራው ዘመነ ካሴ ምን ነው ዛሬ እሱን ያልሞከረው እንግዲህ እንደ ዘመነ ብቻ ነው ያለው እዛ ክልል። ሌላ እሺ ማን ይምራት? እሺ ጆሃር አሁን እኔ አገርን ማን ይምራ ብትኝ ወይ ልደቱ አያሌው ወይ ጆሃር መሐመድ ነው የምመርጠው። አንቺስ? እንዳንቺ ምርጫ ከነሱስ አብይ ይሻላል። እንዴት? ከልደቱ አያሌውና ከጆሃር መሐመድ? አዋዋ በተለይ ከጆሃር መሐመድ አብይ ይሻላል። ተው እናቴን እኔ አሁን ከአብይ ውጭ ምረጥ ብባል ሁለቱን ነው የምመርጠው፣ ወይ ጆሃር መሐመድ ወይ ልደቱ አያሌው። ያውም ጠቅላይ ሚኒስተር ልደቱ አያሌው፣ ምክትል ጠቅላይ ሚኒስተር ጆሃር መሐመድ ቢሆኑ ደስ ይለኛል። የጀመረ ጅብ ይጨርስ፣ ግድ የለ ሌላ ጅብ መጥቶ ከሚበላ መልስ የጠገበው ጅብ ይጨርስ። ይሄን ያክል ዘመኑ ይሄን ያክል። እሺ ጌታቸው ረዳ ወይ ጻድቃን ይምሩ። ጻድቃን እንኳን እድሜው ገፍቷል። አሁን እሱማ መቀደስ አልነበረ። እሱማ ጻድቃን ቢመጣ ደግሞ ተመልከች አሁን የሚሆነው ማስቢ። ኢሳያስ አፈወርቄን እኮ በ2 ዓመት ይበልጠዋል ጻድቃን። ለምን በ10 ዓመት አይበልጠው? ማንነት ጉሩምሳ የሚመስል እንዴት ነው በሱ ምን ጉሩምሳ የሚመስሉት? ግን ጌች አሪፍ ነው። ጌች ይመቸኛል።
ሁሉም እዛ ብልጽግና ያሉ ይሻላል አሁን ከጠራሃቸው ይልቅ። ጌች አሪፍ ጌች አራዳ ነው። ጻድቃን ግን አረጀ። አሁን 4 ኪሎ ያሉ ይሻላሉ። ወላከ ጆሃር ወላከ ልደት ተወች እና ዝም ብለን አብይን እንደግፍ በቃ ማሬዋ እሱ ነው የሚያወጣ። ኧረ ተይ አያዋጣንም። አያዋጣም። ዝም ብለህ ህዝቡ ይንጨርጨር ያዋጣል። ስም እንደዛ በለው በደንብ ነው የሚያዋጣ። መች እንዲሰራ ማን ፈቀደለት? ሁሉም በዚህም በዛም እንደ ውሻ እየጮኸ መች አሰራው ሰው። እዚህ አብይ አሕመድ ዝበሃል ናይና እዩ ገለ ዝበሃል ሽክሽክታ ሰሚዐ እንታይ ናይ ሓቂ ድዩ? ጌም ኦቨር። እሺ ትግራይ ናይና ድዩ ስባይ እንታይ እዩ ፀገም አለ ድዩ ዘበሎ ወይ አብይ አሕመድ ናይና صودا أبداحش صودا أو سوي دفار سوي زخلو نزه حزب زي مو قطقطوم دو معرف زيلا حمد يبرو اجي تقرا عندي قتل عندي شكل ተልካችሁ እንዴ እናንተ ተልካችሁ እንዴ ምንድነው ሰውየው እኮ ምንድነው ለእኮ ተቀብላችሁ ይመስላል። ኦሮሞ ምሕረት ዘይብሉ ናብ ሓራይ ምሕረት ዘይብሉ ንኩሉ ምሕረት ምሳና ታየርኸው አራዊ ዛኸዋቱም ሰባት አታ እዚህ ላይ ናዲዩ እንታይ አንድ መልስ ሁለት ከተው እናንተ ሰዎች ይቆጥቆጥም ይላል አዘወሉ ይቆጥቆጥም ታዲያ ሁለት ነገር አንደኛ ህወሓት ይመለስልን የምትሉት ነገር ህወሓትን ልቧና ሸፍታችሁ ጭራሽ ድራሿን እንዳታስጠፏት። ቆይ እንጂ ዞበለዋ ቆይ እንጂ ቲፒኤልኤፍ ልቧን አትስለቧት። ኖ አያጁ ኖ አይ አርፋ ምሰራ ከሆነ ለትግራይ ተስራ ኢትዮጵያ እያላችሁ ልቧን እየወሰዳችሁ የእኛን መከራ አታሳስቡ። በጫማው ልክ የተሰፋ አብይ አህመድ ብቻ ነው። ለኢትዮጵያ ህዝብ በጫማው ልክ የተሰፋ መሪ አብይ አህመድ ብቻ ነው። ኦኬ ይቀጥቅጣቸው ይግዛቸው ይበላቸው። አሁን እኮ እየገባኝ እኮ ነው። እሺ መልእክት ምንድነው? ትግራይ አዴ እኮ እንዳልኩ አንደኛ አሁን ያልኩ ጉዳይ ነው። ሌላው ሁለተኛው